ለምንድነው እንደዛ ምለው? እኔ ማቃት አዲስ ኢትዮጵያ ውስጥ ያለችዋን መካነ ኢየሱስ ማቃት ለምሳሌ በሳክራመንት ጉዳይ አንተ ሰክራመንትን እንደምታስበው አይደለም። እቺኛው መካነ ኢየሱስ አብሮ ሰክራመንትን የመውሰድ ነገር አለ። ጌታን ተቀበሉ ብላስፌሚ ነው ብትልም ጌታን ተቀበሉ ብለን አብረን ወንጌል እንሰራለን። ፕሮቴስታንቶች ጌታን ተቀበሉ የሚሉ ኢቭን ክርስቲያን አዲስ የሚድንበትን መንገድ ኮንፌሽኑን ዓለምን ክጃለሁ ሰይጣንን ክጃለሁ ምናምን የሚባልበትን መካነ ኢየሱስ የምትጠቀመው ነው። ኢቭን እኔ የማውቃቸው መካነ ኢየሱስ ቤተክርስቲያኖች ልሳን ሁሉ የሚናገሩ ናቸው እና ኢንክሉዲንግ አሁን ላስት ታይም እንኳን ሲመጣ የነበረው ቄስ ፍቃዱ ወረና እንኳን ልሳን እየተናገረ ነው። እኔም በአካል አውቀዋለሁ። ኢትዮጵያ ውስጥ ያለችዋን መካነ ኢየሱስ ቤተክርስቲያን ጋር አንተ ፍጹም የተለየ ነው። ማንም ሳይረዳ ዲሰርን ሳያደርግ ሳይገባው መውሰድ ስለማይችል እኛ ዓላማችን ሰው እንዲገባው እንዲረዳ ምን እንደሆነ ምን ያህል ክቡር ቅዱስ የሆነ ነገር እንደሆነ ሰው እንዲገባው ነው። ለማያምን ላልተረዳ ላልገባው ሰው አንሰጥም። ምክንያቱም ቅዱስ የሆነውን ነገር ለውሾች አትስጡ ብሎ ኢየሱስ አስተምሮናል። ውሾች ናቸው ማለት አይደለም ሌላ ሰዎች መጥተው ሲወስዱ። ቅዱስ የሆነን ነገር ምን እንደሆነ ግን ሰዎች እንዲገባቸው ይሄ ኮንፌሽናችን ስለሆነ ዶክትሪናችን ስለሆነ በደንብ አጥብቀን እናስተምራለን፣ በደንብ እንናገራለን። ይሄ ነው ዓላማው፣ ፖይንቱ። from the evangelical point of view ስለ ክርስቶሎጂ አብጠርጥረ ታውቃለህ ወይ ማለት አይደለም። ጌታን የህይወትህ አዳኝ መድኃኒት እና መመሪያ አድርገህ ተቀብለሃል ወይ ደግሞ ተለውጠሃል ወይ? ወንጌል ለውጦሃል ወይ? ወንጌል ፐርሰናል አዳኝ ነው ብለን የምንለው ለዚህ ነው ኢቫንጀሊካል። እና ምንድነው ላንተ የሚለው ትንሽ እውነት ለመናገር ግር ስላለኝ ነው። በንግግር ውስጥ ፖለሚክስን ስለሆነ እያወራህ ያለው ጋፕ የማጥበብ ነገር ነው። የእውቀት ጋፕ የማጥበብ ጉዳይ ነው እያየሁ ያለሁት እና ይህም ብትነግረኝ I'll be very happy brother right። መልካም እንግዲህ በቴዎሎጂው እንደምታውቀው ፌት ሶስት አይነት አስፔክት አለው። ኖሌጅ፣ አክኖሌጅ እና ትረስት በሶስት አይነት አስፔክት ነው የሚገለጠው። ኖሌጅ አለ፣ ከዛ ሁለተኛው አስፔክት ደግሞ አክኖሌጅ አለ፣ ሶስተኛው ትረስት ነው። አሁን እኛ ጌታን አመንን ብለን ስንል ኖሌጅ አለ መጀመሪያ፣ ከዛ አክኖሌጅ አድርገን ከዛ ወደ ትረስት ነው የመጣ ነው አመንን ሲባል ማለት ነው። አክኖሌጅ ግን አጋንንቶችም ያምናሉ፣ ይንቀጠቀጣሉ፣ ይፈራሉ የሚለው አጋንንቶች ነው። ትረስት ላይ አልመጡም፣ ትረስት ላይ አይደሉም እነሱ። አክኖሌጅ ላይ ግን እንትን ብለዋል፣ ይፈራሉ፣ ይንቀጠቀጣሉ፣ ያምናሉ ብሎ ሲናገር ማለት ነው። አሁን ይሄ ሜንላይን ክርስቲያኒቲው ጋር በምታይበት ሰዓት ከዚህ በፊት ብዙ ጊዜ ተነጋግረንበታል፣ በጣም ሰፊ ውይይት። ፕሮቴስታንቱ ከመምጣቱ በፊት የነበሩ ክርስትና 16ኛው ሴንቸሪ እንዳልጀመረ ከኛ በፊት የነበሩ እንደሆኑ ክርስትናን ጠብቀው ያቆዩ እንደሆኑ አይደለም ክርስትናን በጣም አሉ የሚባሉ እንኳን ዶክመንቶች በእነሱ እጅ እንዳለ በጣም ብዙ ነገር አይተናል። ትሩ ክራይስት እውነተኛ የክርስቶስ ቤተክርስቲያን ማርክ የሚባለውን ሁሉ ስናይ ከዚህ በፊት በሰፊው ዳሰናል። ስለዚህ አሁን እነዚህ ሜንላይን ክርስቲያኒቲ ኖሌጅ ብቻ ናቸው ወይ? አክኖሌጅ አያደርጉም ወይ? ትረስት ላይ የሉበትም ወይ ብለን መጠየቅ ነው ያለብን። እንግዲህ አሁን እኛ ትረስት ላይ ገብተናል። የፌት አስፔክቱ ትሪ ነው ብለናል። ኖሌጅ፣ አክኖሌጅ እና ትረስት ነው። ሜንላይን ክርስቲያኒቲውን አሁን እዚህ ቲክቶክ ላይ ያሉትን አሁን ስለሌላው አላውቅም። እንግዲህ እዚህ ቲክቶክ ላይ ያሉትን ኖሌጅ ላይ ብቻ ናቸው ወይ? አክኖሌጅ ላይ አልገቡም ወይ? ከዛ ሳልፈው ትረስት ላይ አልገቡም ወይ? አያምኑም ወይ ጌታን ብለን በምንልበት ሰዓት ትሪኒቲን አያምኑም ወይ? ጌታ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ አያምኑም ወይ? እንደሞተ እንደተነሳ በሶስተኛው ቀን ወደ ሰማይ እንደወጣ በአብ ክብር እንደተቀመጠ በሕያዋንና በሙታን ሊፈርድ እንደሚመለስ ይሄንን አያምኑም ወይ? ይሄን ከኖሌጅ አልፈው ከአክኖሌጅ አልፈው ትረስት ላይ አልገቡም ወይ? እንግዲህ ይሄንን ጥያቄ ለእናንተ ነው የምተውላችሁ። ይሄ የኔ የመለስኩት መልስ የታወቀ ስለሆነ ማለት ነው። ሌላው ግን አሁን በፕሮቴስታንቱ የተለመደው እንግዲህ ሌላ ትኩሳት ሊሆን ነው ማለት ነው። እናንተ እያናገራችሁ ሌላ ትኩሳት ትጭራላችሁ።
በፕሮቴስታንቱ አሁን የተለመደውን እንትን እኔ አልቀበለውም። አሁን ለምሳሌ ያሁን አዲስ ሰው ሲመጣ እኔ የምለውን በል ምናምን ተብሎ እንደዚህ ዓለምን ክጃለሁ እንደዚህ ብያለሁ፣ ፉል ወንጌል አይደለም ፉል ጎስፕል አይደለም ብዬ ነው ሪጀክት ነው የማደርገው። እኔ አዲስ ሰው ቢመጣ አሁን እናንተ በምትሉበት መንገድ ጌታ እንዲቀበል አላደርገውም። ለምን? ከጥንትም የነበረ ስላልነበረ። ይሄ አሁን የጀመረ ፕሮቴስታንት ከተመሰረተ በኋላ በተለይ 18 እና 19ኛው ሴንቸሪ ላይ የጀመረ ስለሆነ አዲስ የመጣ አካሄድ ስለሆነ አልቀበለውም። ፉል ጎስፕልም አይደለም ሙሉ ወንጌልም አይደለም። ለምን? በንስሐ የምናስገባበት ኮንፌስ እንዳያደርግ የምናደርግበት ጽፌዋለሁ ባለፈው ላይ ንስሐ የምናደርግበት አካሄድ ፉል ወንጌል አይደለም። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ እንደዚህ ክጃለሁ፣ ኢየሱስ አንተ አዳኝ። ኦኬ ዋት አባውት ትሪኒቲ? ዋት አባውት አብ? ዋት አባውት መንፈስ ቅዱስ? ዋት አባውት ነገረ ቤተ ክርስቲያን? ዋት አባውት በቅዱሳን ትንሣኤ? ዋት አባውት እንደገና ተመልሶ በሕያዋንና በሙታን ሊፈርድ እንደሚመለስ? ያን ሁሉ የጠቀለለ ነው አፖስቶሊክ ክሪድ። በጥንቷ ቤተ ክርስቲያን ሲደረግ የነበረው አሁን ፕሮቴስታንቱ በሚያደርግበት መንገድ አይደለም። ኮንፌስ ሲያደርጓቸው የነበረው በ200 ኤዲ ላይ በሮም አዲስ ክርስቲያኖችን ሲያጠምቁ ኮንፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተ ክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተ ክርስቲያንን የያዘ፣ በቅዱሳን የአንዲት ቤተ ክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ያደርጉ የነበሩ የጥንቷ ቤተክርስቲያን። ለምንድነው ያንን ማንከተለው? ለምንድነው ያንን ያልያዝነው? የራሳችንን ነገር ለምንድነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንስሐ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደርግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ብዙ እንትኖች አሉ። ሁሉንም አንድ አይነት ነን፣ ሁሉንም በቃ በሁሉ ነገር እንደዛ እንዳይመስለን። ማንቀበለው ነገር አለ፣ እኛ የምንከተልበት መንገድ አለ ማለት ነው። ለዛ ነው አሁን በቤተ ክርስቲያናችን በመካነ ኢየሱስ በሉትራን ሁል ጊዜ አፖስቶሊክ ክሪድ ነው የምንለው፣ ኮንፌስ የምናደርገው በተሰበሰብን ቁጥር ማለት ነው። አፖስቶሊክ ክሪድ ኮንፌስ እናደርጋለን። ኮንፌሽናችን ነው፣ ሶስቱንም ኮንፌሽን ስለምንቀበል ማለት ነው። አሁን ለአዲስ ለመጣ ኮንቨርት አንተ የአፖስቶሊክ ክሪድ እና ሆል ኮምፕሌክስ የሆነውን የትሪኒቲን ቴዎሎጂ አብራርተህ ነው ጌታን እንዲቀበል የምታደርገው? ይሄ እራሱ ሲጀምር ቢብሊካል ነው? ዳዊት ወንድሜ ኢንዱ እንግዲህ አንተ ይቅርታ በጣም ሆል እኔ የራስ መንገድ ነው የራሳችሁ መንገድ ነው። አይ ዶንት ኖ እኔ አሁን የየትኛው መንገድ እንደሆነ አላውቅም። እውነት ለመናገር አሁን ዴቨሎፕ እያደረጋችሁ የመጣችሁትም ነገር እንደሆነ አላውቅም። አፖስቶሊክ ክሪድ የምታደርጉት እናንተ ፎር ቢሊቨርስ አይደለም ወይ? ቤተክርስቲያኑ ውስጥ ላለ ፌዝ ኦፍ ኮንፌሽን አፖስቶሊክ ክሪድን ስትሉ ሃይማኖተ አበው ተብሎ የሚባለው በኦርቶዶክስ እሱን የምትሉት ለቢሊቨርስ አይደለም። ይሄ ነው የኔ ጥያቄ ወንድሜ ዳዊት። እና ለምሳሌ አሁን ሄድክም በል አሁን ሰምዌርስ አሁን ምንም እሺ ኦርቶዶክስ ከኦርቶዶክስ ኮንቴክስት ውስጥ እንውጣ፣ ወር ከካቶሊክ ኮንቴክስት ውስጥ እንውጣ። ወደ ፓጋኖች ሄድክና ወንጌል ነገርከው እና ወንጌል ከነገርከው በኋላ ስለ ክርስቶስ ካስተማርከው በኋላ አፖስቶሊክ ክሪድን በል ነው የምትለው? ሆል ትሪኒቲ ኮምፕሌክስ የሆነውን የትሪኒቲን ጉዳይ ነው አብራርተህ ጌታ እንዲቀበል የምታደርገው? ስቲል ኮንፊውዝ እኮ የሚያደርግ ነገር ነው ዴቭ የምታወራው ነገር። በጣም ይቅርታ። ኦኬ ኮንፊውዝ የሚያደርጋ ነገር አይደለም። ለምን? የጥንቷን ቤተክርስቲያን አሳይቻለሁ። የጥንቷ ቤተክርስቲያን ኢራኒየስ ሲከራከርበት የነበረው ከኖስቲሶች ጋር ሲከራከርበት የነበረው የሐዋርያቶች ትምህርት ይዘናል እኛ ነው የያዝነው ብሎ አፖስቶሊክ ክሪድን ነው ሲጠቅስላቸው የነበረው ኢራኒየስ። ነግሬያለሁ። በሮም አዳዲስ ክርስቲያኖች ሲጠመቁ ኮንፌስ የሚያደርጉት አፖስቶሊክ ክሪድን ነው እንጂ አሁን ፕሮቴስታንቱ ኮንፌስ የሚያስደርግበትን አይደለም። እኔ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ እንደዚህ ብያለሁ በላ አይደለም የሚያስብሉ አፖስቶሊክ ሪሊጅን ስለነበረ ነው። በጣም የተከራከርኩ አይደለም። ስቴት ሪሊጅን ነው ማለት ኢንፍሉክስ የሆነ ጀንታይል ወደ ጌታ መጥተዋል።
ወደ ጌታ ከመጡ በኋላ በጣም በብዙ ቁጥር 13 ላይ ያው የምታውቀው ነገር ነው። በጣም በብዙ ቁጥር ነው ሰው እየመጣ ስለዚህ ቸርች ራሷ ቸርች ማለት ክርስቲያኒቲ ስቴት ሪሊጅን ሆኗል። ስቴት ሪሊጅን ስለሆነ ማንም ዞር ብለህ ብትል ሁሉም ክርስቲያን ነው እና ሄደህ አይደለም እንትን የምትለው ከልጅነቱ ጀምሮ አንድ ልጅ እያስተማርከው ታሳድገዋለህ። ከዛ በኋላ ልትን የምትችለውን የአፖስቶሊክ ክሪድን እያስተማርከው ታድጋለህ። ልክ እኛ ኦርቶዶክስ እንል እንደነበረው ሃይማኖት አበው እያለን እንዳደግ ነው ማለት ነው። አይሚና የሃይማኖት ፌዝ ኦፍ ኮንፌሽን እያለን እንዳደግ ነው ማለት ነው። በቃላችን እያለ አቡነ ዘበሰማያት እና እንደዚህ እያለን እንዳደግ ነው በሙላ ማለት ነው። እንደዛ ነው። ግን ለአንብሊቨርስ ለማያውቅ ሰው ጌታን ስትነግረው እንዴት ነው የምትለው? ኢትስ ኦል አፕ ቱ ዩ። ግን እኔ እናንተን መንገድ ትክክል ነው የኔ መንገድ ሃይዌ ነው እያልኩ አይደለም። ግን ነገሩ ግር ስላለኝ ነው። መቀጠል ትችላለህ ዴቭ። ያ እንዱ እንትን ግን ስትናገር የሚንኮሻኮሽ ነገር አለ። ምንድን ነው ዴቭ? አንድ ላይ እንድትመልስልን ሄሉዬ ከሱ ጋር ልጨርስ። አይ ተመሳሳይ ነው እንደያዙት። እሺ አንድ ጊዜ ጥያቄያችሁን አጠር አድርጉና ቆይ አንድ ጊዜ ይቅርታ፣ ጥያቄያችሁን አጠር አድርጉት። ይሄኛው ኢሹ ምናልባት ውይይት የሚያስፈልገው ከሆነ ሌላ ጊዜ መወያየት ትችላላችሁ። አንድ ጊዜ ሀሳብን ጠቅለል አድርገህ እንዱ ወይንም ሄሉ ትጠይቃልክ መስጠት ትችላለህ ለሷ። ሌሎች እየጠበቁ ስለሆነ ወይ ዴቫ ደግሞ መሄድ ስትፈልግ ምልክት ስጠን። ኤኒ ታይም እንትን እንላለን። ያ ይሄኛው ሰፊ ኢሹ ነው። ሌላ ኢሹ ነው ደግሞ ይሄ በጣም ሰፊ የአፖስቶሊክ አስተምሮን ማየት ያስፈልጋል። ኢራኔስ ከኖስቲሶች ጋር ሲያደርገው የነበረውን ዲቤት ማየት ያስፈልጋል። እዛ ጋር መግባት ያስፈልጋል። ሰፊ ነው። አሁን እዚች ጋር እንደዚህ ተነጋግረን የምንለው አይደለም፣ አዲስ ነው። ሌላ ኢሹ ስለሆነ ሆልድ ብናደርግ ሌላ ቀን ጠራህና ትነጋገራላችሁ በዚህ ኢሹ ላይ። ዝርዝር ሳይሆን ሶሪቲ አንዴ ስለተነሳ ከታችም ያሉት እንዲረዱት እኛም እንድንረዳው አጭር ነገር ብቻ ለማለት ነው። በአቋም ዴቭ ያስቀመጠው ነገር ስላለ መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ አይደለም በሚለው ራሱ በዝርዝር ማውራት እንችላለን። ግን አሁን እሱ ኮት ያደረገው አንድ ነገር አለ። ወንጌል አማኞች አዲስ ሰው ሲመጣ ኮንፌስ ያደርጋል ሰውየው፣ ያን ጌታን ተቀበለ ትላላችሁ። ይሄ ትክክል አይደለም የሚል በአቋም ያነሳው ነገር አለ። ግን መጽሐፍ ቅዱሳዊ አይደለም ወይ? አንድ ሰው እንዲያምን የእግዚአብሔርን ቃል ነው የሚሰማው። መቼስ ወንጌል አማኝ ቸርች ውስጥ ወንጌል ከተሰበከ በኋላ ያ ሰው ቁጭ ብሎ ወንጌል ሰምቶ ነው እንግዲህ ሊወስን የሚነሳው። ያ የሰማው ቃል ከሰውየው ጋር ተዋህዷል። ኦኬ። ምክንያቱም የእግዚአብሔር ቃል በሰዎች ልብ ውስጥ መንፈስ ቅዱስ የመግለጥም የማጽናትም ኃይል አለው ብለን እናምናለን። መለኮታዊ መንፈስ ስለሆነ ማለት ነው። ስለዚህ ያ ሰው ቁጭ ብሎ የእግዚአብሔርን ቃል ሲሰማ ያ የሰማው ቃል እንዲድን ወይንም የሞተለትን ጌታ እንዲያምን ያ ታይም ለዚህ ሰው በቂ አይደለም ብለህ ታምናለህ? ምክንያቱም ሰው የሚሰማው የእግዚአብሔርን ቃል ነው። እምነት የሚመጣው ከእግዚአብሔር ቃል ነው ስለሚል ቃሉ ይሄ መጽሐፍ ቅዱሳዊ አይደለም ብለህ ታምናለህ ወይ ዴቭ? ሄሉ ኢሹ እሱ አይደለም። ያ መጽሐፍ ቅዱሳዊ አይደለም፣ ታይሙ አይደለም፣ ምናምን አይደለም። ይሄ አሁን ፕሮቴስታንቱ ኮንፌስ የሚያስደርግበት መንገድ ከጥንት የነበረ አይደለም ነው። ከጥንት የነበረው ቅድም ያልኩት አፖስቶሊክ ክሪድ ነው ኮንፌስ ያስደርጉ የነበረው። አፖስቶሊክ ክሪድ ደግሞ 12ቱም አንቀጾች ፉል ጎስፕል ነው። ትሪኒቲ አለበት፣ ስካቶሎጂ አለበት፣ ክርስቶሎጂ አለበት፣ ነገረ ቤተ ክርስቲያን አለበት፣ የቅዱሳን አንድነት አለበት። ሁሉም ነገር የጠቀለለ ፉል ነው። ያንን ሁሉ አምናለው እያለ ነው ኮንፌስ የሚያደርገው። እዚህ ጋር ግን አሁን ፕሮቴስታንቱ ሞዲፋይ አድርጎ ያመጣው ጌታን ኮንፌስ የሚያስደርግበት መንገድ ፉል ጎስፕል አይደለም። ዓለምን ክጃለው፣ ሰይጣንን ክጃለው፣ ጌታ አንተ የህይወት አዳኝ እንደሆንክ እቀበላለሁ፣ ኃጢአቴን ይቅር ስላልከኝ እንደዚህ ዋት አባውት ትሪኒቲ ብያለሁ። ዋት አባውት ነገረ ክርስቶስ፣ ዋት አባውት ስካቶሎጂ፣ ዋት አባውት ነገረ ቤተክርስቲያን። እነዚህን ሁሉ የጠቀለለ አይደለም። ለምንድን ነው ሞዲፋይ አድርገን የኛን የምንጠቀመው? ለምን የጥንት ቤተክርስቲያን ስትጠቀምበት የነበረውን ኮንፌሽን ለምንድን ነው የማንጠቀመው ነው። ግን ሰፊ ኢሹ ስለሆነ ሌላ ጊዜ አንዴ ያዛርገውና ለምን አንጠቀምም ሌላ አጀንዳ ሆኖ
አሁን በተነሳው ሀሳብ ላይ ግን ኢትዮጵያዊ ጃንደረባው እንግዲህ እንዳልጠመቅ የሚከለክለኝ ምን አለ ሲል አምናሃል ካመንክ ተጠመቅ ብሎታል። ይሄ እሱን አያካትትም? ይሄ ኢትዮጵያዊ ጃንደረባ አላመነም አልዳነም ማለት እንችላለን? እንደዛ አይደለም። ኢሹ አልገባሽም ሄሉ በደንብ ገብቶኛል። ኖ አላመነም አልዳነም አይደለም ኢሹ ለምሳሌ ኮንፌስ ሲያደርግ እኮ ይሄ ኮንፌስ ለምን ዋናው ምን ብሎ ጌታን ይቀበል የሚለው አይደለም እኮ ገና ከመጀመሪያው ጌታ እንዲቀበል መሰበክ አለበት የለበትም የሚለው ነገር ላይ ሳትስማማ በምን አይነት መንገድ ጌታን ላስቀብለው የሚለው ነገር ላይ ሁለተኛ ነገር ነው። በመጀመሪያ ጌታን እንዲቀበሉ ኦርቶዶክስና ካቶሊክን መስበክ ብላስፌሚ ነው ከተባለ እዛ ላይ መነጋገር እዛ ላይ መግባባት ነው እንጂ ያለብን እንዴት አድርገን ጌታ እናስቀብላቸው? አፖስቲክ ክሪድ ነው ወይስ አሁን ሙለታ ስላልገባህ ነው እንጂ እሱም ግልጽ አድርጎልናል። ሙለታ አስረድቶ ስለነበረ ወይ አይ ብላስፌሚ ያለውን እኔ አሁን ያልገባኝ ለምሳሌ ነው እንደገና ማስረዳት እንዲያስረዳ ጊዜ የለንም። እሱን ይቅርታ አድርግልኝ። ሌላ ቀን ቤት ቀጠረውና ያስረዳክ። እኛን ስላስረዳን አልፈናል። መቀጠል ትችላለህ። እሱን ተነጋግረን ቤት ጥራውና ተነጋገሩ። አስረድቶናል፣ አክሴፕት አድርገናል። እሱን እኔ በዚህ መንገድ ነው ያልኩት ብሏል፣ ተረድተናል። ስለዚህ በቃ አንደርስታንድ አድርገን አንተም ቅጠረውና እንደዛ አውሩ። ሌላ ጥያቄ ካለ ብሉ። ባጭሩ እንደዚሁ ባጭሩ ብትነግሩን የተረዳችሁትን ነገር። ሌላ ሰው እየጠበቀ ስለሆነ ይቅርታ ወርዷል። እሱም ገኒ ጥያቄ ካለሽ አጠር አድርገሽ አቅርቢና ይሄን ያህል ይቆያለን ብለን አይደለም ያስገባል። እሺ አመሰግናለሁ። ሰላም ዴቫ ሃፒ ክሪስማስ ብያለሁ። የኔ ጥያቄ ምንድነው አንተ እኛ ብለህ እያወራህ አለህና አንተነትህ አንድ ቤተ እምነትን ትገልጻለህ ወይ? አንድ ይሄ ነው። ሁለተኛው ደግሞ አንተ ማንን ነው የምትወክለው? መካነ ኢየሱስን ነው ወይስ ሉትራንን ነው? እና ይሄኛውን ነገር ግልጽ ይሆነልን። ተመልሶ ደግሞ በመካነ ኢየሱስ ለምሳሌ ያህል በአሁኑ ባለችበት መካነ ኢየሱስ እውቅና እኔ እንጃ አትታወቅም። በዚህኛው ማለትም አሁን አሉ አጎቴ ለምሳሌ ብዬ ባነሳው ዶክትሬቱን የሰራ ብዙ ነገር በዛ ውስጥ ያለ በደንብ በሲኖዲዮስም የሚታወቃል እና አሜሪካም ደርሶ የተመለሰ ለወንጌል ስርጭት አሁን እየሰራ ያለ ነው በጡረታው ዓመት እና በደርግ ዘመን ይዞት የመጣው ከ200 በላይ ቤተክርስቲያን መስርተዋል። እነዚህ የድሮዎች የሚባሉት ወይ ደግሞ በቴሌቪዥን የሚታዩት ከዛ ውስጥ የምትታወቅበት ወይ የምታገለግልበት ነገር አለ ወይ? አለ ወይ? ሰርተፊኬት የሆነ የምታሳየን ነገር ነው ወይ? እኔ ብለህ ተናገር ወይ ደግሞ ይቅርታ በጣም ነው ተናገር። መልካም ገኒ ይቅርታ። ሌላ ደግሞ ምንድነው ሌላ ጥያቄ መናገር ብቻ ነው ዴቫ መናገር ምንትንምልህ ግዳጅ የለብን በሁሉም ጥያቄ መመለስ። ኦኬ እሺ። ሌላ ደግሞ እኛነታችን በአምስቱ ሶላ አንድ አይደለንም ወይ ነው? በአምስቱ ሶላ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ ብለን የምንገልጸው ይሄኛውስ በዚህኛው አንድ አይደለንም ወይ? ተመልሶ ደግሞ ቅድም ስትናገር ስሜቴን በዛ መልኩ ገልጸዋለዋል። ስድብ አስፈላጊ አይደለም፣ ትክክል ነው። ስድብ ማናችንም አንቀበለውም። ግን አንተ እየሄድክበት የምታስተምረው በጣም ኃይለኛ ስድብ ያለበት አይደለም ወይ? ለዛውም አንድ ሰው የተገነጠለ በጣም ብዙ የሚታይበት ነገር አይደለም ወይ? ያደረገ እኔ ነኝ። ግን ሁለት ጥያቄ ብቻ ተጠይቂው። አንድ ሁለት ጥያቄ ተጠይቂው። ወደ 5 ጥያቄ ሄደሻል። አሁን እንኳን 2 ጥያቄ ጠይቂው። ገደብ አለው። በቃ እሱ የሚመቸውን መርጦ ይመልስ ማለት ነው። ኦኬ እዚህ ጋር ሲጀመር አንተ ፍቃድ አለ ወይ ወረቀት አለ ወይ ምናምን የሚል ጥያቄ ትክክለኛ ያልሆነ ጥያቄ። ይህንን ለመጠየቅ ራሱ እናንተ ራሳችሁ ፍቃድ ይዛችሁ ነው፣ ወረቀት ይዛችሁ ነው። ይህንን የመጠየቅ መብት ይዛችሁ ስልጣን የሰጣችሁን አካል ይዛችሁ ነው።
እናንተ ራሳችሁ ይህንን የምትሉ ማለት ነው። ምክንያቱም እዚህ ቲክቶክ ላይ ማንም ፍቃድ ተቀብሎ ቤተክርስቲያንን እስከማውቀው ድረስ የቲክቶክ የወንጌል ስርጭት ብላ የከፈተችው የለም። ሁሉም በስልኩ ነው የሚገባው። ሁሉም ራሱን ችሎ ነው የሚገባው። ነገር ግን እያንዳንዱ ያለበት ቤተክርስቲያን አለ። የት ቤተክርስቲያን እንደሆንኩኝ ተናግሬያለሁ። እኔ ከልጅነቴ ጀምሮ ጌታንም የተቀበልኩት መካነ ኢየሱስ ቤተክርስቲያን ነው። እዛ ሳገለግል እያገለገልኩ ያለው ኢትዮጵያም ጅቡቲም እያገለገልኩ ያለሁት እዛው መካነ ኢየሱስ ቤተክርስቲያን ነው። ሌላ ቤተክርስቲያን አላውቅም። ይህንን ተናግሬያለሁ። የሚያቆኝም አሉ፣ እዚህ ቲክቶክ ላይ የሚያቆኝም አሉ። ሳገለግል የሚያቆኝ እዚህ ቤት የሚገባው አክሊሉ ያቀኛል። አብረን ነበርን ጅቡቲ፣ ብዙም ያቆኛሉ። እንደገና ደግሞ ኦርዴን ያደረጉትንም ቄስ የሚያውቋቸዋሉ። ሁሉን ነገር የሚያውቁ። ይሄን ሁሉ ነገር የግል ነገር ማሳወቅ አይጠበቅብኝም፣ አያስፈልግም። ትምህርቱን ነው ማስተምረው። በግሌ ነው የምገባው። ሁሉም በግሉ ነው የሚገባው፣ በራሱ ስልክ ነው የሚገባው። ቤተክርስቲያን ወክላው የሚገባ ማንም የለም። ያለበት ግን አጥቢያ ያለው የራሱ ቤተክርስቲያን ዲኖሚኔሽን አለው፣ የራሱ ደግሞ ቴዎሎጂ አለው። ቤተክርስቲያኑ እያንዳንዳቸው ቤተክርስቲያን ዲኖሚኔሽኖች የራሳቸው ቴዎሎጂ አላቸው። ያንን ነው እያስተማርን ያለ ነው፣ ያንን ነው እየገለጥን ያለ ነው። እና ማንንም ፍቃድ አምጣ ወረቀት አሳይ የማለት መብት የለውም እዚህ ቲክቶክ ላይ። ያንን ለማለት ራሱ ባዩ ወረቀት ማምጣት አለበት፣ ፍቃድ ማምጣት አለበት። ይሄ ድጋሚም ሊነሳም አይገባል። ለምን? መብት አይደለም። መብት ያልሆነ ነገር መነሳት የለበትም። ማንም በራሱ እንደሚገባ ቤተክርስቲያን የቲክቶክ የወንጌል ስርጭት ብላ የከፈተችው እንደሌለ ይታወቃል። ሁሉም በራሱ ነው የሚገባው። ነገር ግን እያንዳንዱ ግን ያለበት የራሱ ዲኖሚኔሽን አለ። ያንን አስተምሮ ያንን ቴዎሎጂ ነው እያስተማርን ያለ ነው ማለት ነው። እሺ ማለት ምን መሰለ አንድ ጊዜ አንድ ጊዜ ገኒ አይ ቲንክ ጥያቄሽን መልሶልሻል። ፔትራ ይናገርና ከዛ ወደ መጨረስ እየሄደ ፔትራ ሀሳብን አስቀምጥ። ፔትራ አለ ጥያቄን አስቀምጥ። እሺ እንግዲህ እኔም ዴቭ በእንደዚህ አይነት መልኩ መጥቷል። እንግዲህ እኔም ቢሆን ለወደፊት እሰራበታለሁ ብዬ ማስብ እንደዚህ ማለት ሰው መጽሐፍ ቅዱስን መካከል አድርጎ ድምፅን ተጨምር፣ ትንሽ አይሰማም። አልሰማም? አሁን ኦኬ ነው። አልሰማም? ያ ምናልባት እንግዲህ ዲኖሚኔሽንን ሴንተር አድርጎ ሊያገለግል ከመጣ እኔም በሱ መንገድ የሚመጣውን ደግሞ በመጽሐፍ ቅዱስ ለመሞገት ዝግጁ ነኝ። ይሄም ደግሞ በትህትና እና በፍርሃት በመንቀጥቀጥ ነው ይሄን ማድረገው። ምክንያቱም መጽሐፍ ቅዱሳዊ ያልሆኑ አስተምሮቶችን እኔም ቢሆን መነሻ መጽሐፍ ቅዱስ አድርጌ እሟገታለሁ። ምክንያቱም ለእኔ በጣም ይሄ የዲኖሚኔሽን አስተሳሰብ ልክ ጳውሎስ የተቃወመው ቆሮንቶሳዊነት ሆኖ እየመጣ ስላለ እሱን ለወደፊት እሰራበታለሁ ብዬ አስባለሁ። ወደ ጥያቄ ልምጣና እንግዲህ ዳዊት እስኪ ምናልባት በሐዋርያት ሥራ ምዕራፍ 16 ቁጥር 30 ላይ እድን ዘንድ ምን ላድርግ ያለው አለ። ከዛ ጳውሎስ የመለሰለት መልስ አለ፣ እሱን ትመልስልኛለህ። እንደገና ደግሞ በሮሜ መጽሐፍ ምዕራፍ 10 ላይ ኢየሱስ ከሙታን እንደተነሳ በልብ ብታምን ትጸድቃለህ፣ እንደገና ደግሞ ኢየሱስ ጌታ እንደሆነ ደግሞ በአፍህ ብትመሰክር ትድናለህ ይላል። ስለዚህ ይሄ መጽሐፍ ቅዱሳዊ ነው። ኦኬ ጨረስክ ጥያቄን ፒተር? ፔትራ ፔትራ አለ? ኦኬ ዴቫ ሰምተሃል ጥያቄውን? አይ አላሳረገውም እኮ እንደዚህ ያለ ብሎ ምንድን ነው ጥያቄው የሚለውን አልገባኝም። ኦኬ ያ ተቋርጧል። እሺ ያው ጥያቄዎቹ ምናልባት ሶሪቲ ያው ጥያቄዎቹን እሱን ስበ ነው እንደገና ይጨርስልን። እሺ ኔትወርክ እያስቸገረኝ ነው። እሺ እንግዲህ ከተመሰረተው ውጭ ማንም ሌላ መሰረት እንዲመሰረት እኔም ቢሆን
እንደ መጽሐፍ ቅዱስ አልፈቅድም። እንግዲህ በዛ ደረጃ ጥያቄን አቀርባለሁ ለወንድም ዴቭ። ምናልባት ይሄ ክሪድ ላነሳኸው በእነ ኢራኔስ ዘመን የተጀመረ ነው። እዛ በፊት በሐዋርያት ዘመን አለ ብዬ አላምንም። እርግጥ ነው ለዛ ለእንትኑ የቀረቡ ሊሆኑ ይችላሉ፣ ለክፍለ ዘመኑ ወይም ለሐዋርያት የቀረቡ ሊሆኑ ይችላሉ እንጂ ሐዋርያት እንትን ሮሜ መጽሐፍ ምዕራፍ 10 ላይ የተጀመረ ነው። ኢየሱስ ከሙታን እንደተነሳ በልብ ብታምን ጌታ እንደሆነ ደግሞ በአፍህ ብትመሰክር ትድናለህ ብሎ ጳውሎስ ነው ይሄን አዋጅ የተናገረው። ስለዚህ ማወጅ መጽሐፍ ቅዱሳዊ ነው። ዛሬ ምናልባት በዚህ ታች ላይ ያሉ በወንድሞቻችን የተጀመረ አይነት ነገር አድርገህ ተናግረሃል። እኔ እሱን አላምንም። ስለዚህ መጽሐፍ ቅዱስ እንደሚናገረው ሰው ኢየሱስ ክርስቶስ እንደሞተ እንደተነሳ ያምናል። ይሄን በልቡ ሲያምን ይጸድቃል። ኢየሱስ ጌታ እንደሆነ ደግሞ በአፉ ሲመሰክር ይድናል። ይሄ ነው እንግዲህ መጽሐፍ ቅዱስ። ከዛ በኋላ ይጠመቃል። ተጠምቆ ደግሞ አባል ሊሆን ይችላል። እዛ በኋላ ደግሞ ምናልባት ሳክራመንት እንትን እያለ ይቀጥላል። የመጽሐፍ ቅዱሳዊ ስለሆነ ማለት ነው። ግን አንተ አሁን በልጅነት ስለሆነ መካነ ኢየሱስ ላይ ጌታን ተቀብያለሁ ብለህ የምታምነው ማን ሰበከህ? ማን ወንጌል ነገረህ? ምክንያቱም የህፃናትን ጥምቀት ነው የምታምነው። ይሄ ደግሞ መጽሐፍ ቅዱሳዊ አይደለም። እንዲያው መጽሐፍ ቅዱሳዊ ያልሆነው የህፃናት ጥምቀት፣ ከዛ ደግሞ ይሄ ቅዱስ ጠረጴዛ የምትሉት እሱ ነው መጽሐፍ ቅዱሳዊ ያልሆነው። ስለዚህ ይሄን መጽሐፍ ቅዱሳዊ አድርግልኝ እስኪ። ሰው ይሰበካል ወንጌል፣ ከዛ ጌታን ይቀበላል። ቆይ አንዴ ልጨርስ። ሁለት ጥያቄ ላቀርብለት። ጌታን ይቀበላል፣ ከዛ በኋላ ይጠመቃል፣ ከዛ ይድናል። ያመነ የተጠመቀ ይድናል ስለሚል ማለት ነው። ስለዚህ የህፃናት ጥምቀት ማን ነው ያመጣው? መጽሐፍ ቅዱሳዊ መሰረት የለውም። መጽሐፍ ቅዱሳዊ አስተምሮ አይደለም፣ ሽታውም የለም። እንደገና ደግሞ ቅዱስ ጠረጴዛ የሚባል እሱም ቢሆን በጣም እየተጋነነ ስለመጣ ማለት ነው። እነዚህ መጽሐፍ ቅዱሳዊ አድርግልኝ። አንዴ ይቅርታ አድርግልኝ። እንዲህ አይነት ጥያቄ የለም። 6-7 ጥያቄ ነገር ከሱ ጋር ዲስከስ ይሻላል። ይሄ እኮ ዲቤት የሚደረግበት ኢሹ ነው የምታነሳው። ጥያቄን 2 ጥያቄ አስቀምጥለት በቃ 2 ጥያቄ። አንደኛ ስለ ጌታ እንዴት ነው የሚቀበለው የሚለው ጥያቄ ካለ እሱ ላይ አስቀምጥለት። አንድ ጠረጴዛውም ጋር ምኑም ጋር ሄደን አንችልም። ገባክ? ጥምቀቱም ጋር ሄደን አንችልም። ወይም ደግሞ ቤት ይክፈት። ምናልባት እነዚህ ነገሮች ላይ እሱ ጋር መወያየት እፈልጋለሁ። ለምሳሌ ውይይትም ስለምፈልግ ነው ዳዊት ጋር። ምናልባት ይሄን ነገር መክፈት ካልቻለ ውይይት እፈልጋለሁ። ቤት ቢከፍት ደስ ይለኛል። ምክንያቱም እነዚህ ነገሮች ሂደው አንድ የሚዩት አድርግ። አሁን ምሳሌት ሶሪቲ ያልገባሽ ነገር ምንድነው? ሂዶ ወደ እነሱ አስተምሮ የሚጠጉ ስለሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነሱ ጋር እንትን የማለት ነገር የማመቻ አይነት ነገር ስለተፈጠረ ምናልባት አንቺ ግልጽ ላይ ሆነልሽ ይችላል። ግን አብዛኛው ነገራቸው እኛ አባቶች ኢንፋሊብል ናቸው ብለን አናምን። ሐዋርያዊ የሆነ አስተምሮ ካላቸው እንቀበላለን፣ እንደ መጽሐፍ ቅዱስ አስተምሮ ማለት ነው። ከዛ በኋላ የመጡ አስተምሮቶችን ግን እንደ መጽሐፍ ቅዱስ እየመዘን ነው የምንቀበል። እንደዛ ከሆነማ እኮ ብዙ መሰረት አለ፣ ብዙ መሰረት ተመስርቷል። ስለዚህ ይሄ ነገር ነው ወደ እነሱ አስጠግቶት እኛ ጋር እንዲቃወም ያደረገን፣ እኛን ወደ መቃወም እንዲደርስ ያደረገው እሱ ይመስለኛል። እሱን ማጥራት ስለምፈልግ ነው። ሶሪቲ። እሺ መልካም። ከታች ግን አንድ ብቻ የሚባል ሰው ደጋግሞ ይጽፋል። ዳዊታውን መካነ ኢየሱስ አይደለም ማስረጃ አለኝ ምናምን። ሲጀምር ሂውስተን የአበሻ መካነ ኢየሱስ ቸርች አለ እንዴ? መካነ ኢየሱስ የሚባል ቸርች ሂውስተን ውስጥ የለም እኮ። ማስረጃ አለኝ ምናምን የሚለው ነገር ማለት ነው። እና የት ነው አሁን እኔ የማመልከው ታውቃለህ? ሰው ወይም እንደምታውቂ ታች ያለሽ ብቻ የምትባለው ሰው ዝም ብለህ አትናገር። መካነ ኢየሱስ የሚባል ሂውስተን ውስጥ የአበሻ ቸርች የለም። ገና ለመትከል ብዙ እንትን እየተንቀሳቀስን ያለ ነው። ሌላ ምንም የምታወጣው የምትናገረው ነገር ስለሌለ ማለት ነው። ኦኬ ወደ ፔትራ ልግባ። ወደ ፔትራ ስገባ ፔትራ አንድ ጥያቄ ልጠይቅ። ዩናመስሊ ኮንሰንሰስ ባለው ነገር ታምናለህ? ቅዱስ የሆነ ሁሉ አምናለሁ እኔ ዳዊት።
ቆይ ዩናመስሊ ኮንሰንሰስ አሁን በአባቶች አስተምሮ ዩናመስሊ ኮንሰንሰስ ያላቸው ነገሮች አሉ። በጀነራል የተስማሙበት በአጠቃላይ መልኩ የተስማሙበት ነገር ማለት ነው። ሳክራመንት ላይ በተመለከተ ያንን ዩናመስሊ ኮንሰንሰስ ባለው በጉባኤ ጭምር በአባቶችም በሁሉም ዩናመስሊ ኮንሰንሰስ ያለውን ነገር ትቀበላለህ? የአባቶችን አስተምሮ እንደ መጽሐፍ ቅዱስ ከሆነ እቀበላለሁ። እሱም እኮ በጣም ዲቤቴብል ነው። ስለዚህ እያየን እንደ መጽሐፍ ቅዱስ የሆነውን እቀበላለሁ። እንደ መጽሐፍ ቅዱስ ያልሆነውን ዛሬ ራሱ ጳውሎስ መጥቶ ቢሰብክ አልቀበልም። እንደ መጽሐፍ ቅዱስ የሆነ ነው የምቀበል። ስለዚህ እናንተ እንትን እንደ መጽሐፍ ቅዱስ አይደለም። ገብቶሃል? ቆይ እንደ መጽሐፍ ቅዱስ የሆነውን እሱን ይኸውልህ ፔትራ በህፃናት ጥምቀት በምናምን ዲቤት ጥራኝ። ዲቤት ስጠራኝ ግን ከዚህ በፊት እንደሚደረገው ዲቤት አይደለም። አሁን ከዚህ በፊት ሲያደርጉት ከኦርቶዶክስ ጋር እንደነበረው መጽሐፍ ቅዱስ ላይ ቆሞ አይ ይሄ እንደዚህ ነው የሚለው እንደዚህ አይነት ዲቤት አልፈልግም። የአባቶችን ትምህርት የምትቀበል ዩናመስሊ ኮንሰንሰስ ባለው ነገር የምታምንና የምትቀበል ከሆነ ምክንያቱም የሐዋርያቱን ትምህርት ኮሜንተሪ የጻፉት ያብራሩት ከነሱ ቀጥሎ የመጡት አባቶች ናቸው። ዩናመስሊ ኮንሰንሰስ ያለውን ነገር የምትቀበልና እንትን የምትል ከሆነ በዛ መልኩ ዲቤት ማድረግ እንችላለን። የህፃናትን ጥምቀት ከዚህ በፊትም ሌላ ጥሪ አድርጌ ስለነበረ ዲቤት ማድረግ እንችላለን። ግን መጽሐፍ ቅዱስ ላይ ብቻ ቆመን እዛ ጋር ብቻ ይሄ እንዲህ ማለት ነው ምናምን የሚባል ዲቤት አልቀበልም። አባቶችን ጉባኤያቶችን የምትቀበል ከሆነ ዲቤት ማድረግ እንችላለንና ዲቤት መጥራት ይችላል በዛ ጉዳይ ማለት ነው። አሁን እኮ ይሄ ነው እኮ ዳዊት፣ አሁን መጽሐፍ ቅዱስ ላይ ስለሌለ እነዚህ አስተምህሮቶች ሄዳችሁ እናንተ የምትለጠፉት አባቶች ጋር ነው። አባቶች ደግሞ ኢንፋለብል አይደሉም፣ ፋለብል ናቸው። ነው አይደለ? ኢንፋለብል ባልሆኑበት ሄዳችሁ መጽሐፍ እናንተ የምናወራው እኔ ደግሞ በደንብ ነው የምፈልግ መወያየትም እፈልጋለሁ። መጀመሪያ ላይ ግን መጽሐፍ ቅዱስ ላይ እናወራለን፣ እዛ በኋላ ወደ አባቶች ደግሞ እንመጣለን። መጽሐፍ ቅዱስ ፔትራ ሌላ ጊዜ አሁን ቤት ስከፍት እንነጋገራለን። ግን መጽሐፍ ቅዱስ ላይ እኮ እስከዛ ሪቹዋል ፔንቴኮስታሎች ዲቤት በጥምቀት ላይ መች ተግባባችሁ? እኔ አይደለሁም አምናት ፔንቴኮስታል እኔ አይደለሁም ብዙ ታደርጋለሁ እንጂ የሆነ ቤት እጄ አልቀበልም። መካነ ኢየሱስ ብዙ ዲቤት የሚባል እንዲሁም እኔ እሄድበታለሁ ለወደፊት። ቆይ ልል የፈለኩት ቆሮንቶሳዊነት ነው ለኔ። ቆይ አዳምጠኝ በቃ እኔ የምቀበል እንደ መጽሐፍ ቅዱስ የተጻፈ ነው። አዳምጠኝ እሺ። ልል የፈለኩት ምንድነው? አሁን በባለፈው ቆይ አንዴ ልጨርስ ዳዊትዬ፣ ዴብዬ ቆይ አንዴ ልጨርስ። በባለፈው ምሳሌ ሲስ ቤት ስለ ሉትራን ተነስቶ መጽሐፍ ቅዱሳዊ ስለሆነ ተሟግቻለሁ። በቃ ሉትራን የሉተር አስተምሮ መጽሐፍ ቅዱሳዊ ነው ብዬ አኬ ጋር በደንብ አውርቼበታለሁ። ተቋርጫለሁ መሰለኛለሁ። ተቋረጠ መሰለህ ሚውት ሲያደርግ ጊዜ ያ ስለ ሉተር ተነስቶ አስተምሮቱ እነዚህ ካታኪዝሞች ተነስተው በደንብ አድርገን አውርተንበታል። መጽሐፍ ቅዱሳዊ ስለነ ማለት ነው። መጽሐፍ ቅዱሳዊ የሆነውን ሁሉ ነገም ከነገ ወዲያም በደንብ አድርጌ ነው እኔ ማወራው እየገባሁ አልፈራም። ምክንያቱም ተጽፏል መጽሐፍ ቅዱስ ላይ እነዛ አስተምሮቶች ማለት ነው። ስለዚህ እንደ መጽሐፍ ቅዱስ የሆነ የአባቶችን አስተምሮ በደንብ ነው የምቀበል። መጽሐፍ ቅዱሳዊ ካልሆነ ግን ለኔ ፋለብል ነው እንጂ ኢንፋለብል አይደለም። ይሄን መጀመሪያ እኔ እናንተ መስማማት አለብን ነው ያስባለሁ። ምናልባት እዚህ እኔ እናንተ መወያየት እንትን ማንል ከሆነ ቤት ክፈትና በደንብ ብዙ ጥያቄ ስላለኝ ቤት ጋር መጥቼ መጠየቅ እፈልጋለሁ። ያ እንደዛ ይሻላል። አሁን ብዙም ስላቆየናቸው ሰኞ እግዚአብሔር ቢፈቅድ መክፈቴ አይቀርምና ሰኞ ብቅ በል። እንደዛ ይሻላል። ጋር ዲቤት ማድረግ ትችላላችሁ። ተባረኩ። አጠር ያለች ጥያቄ ነበረች ሶረቲ፣ በአጭሩ የሚመለስ ነው፣ ጊዜ የሚወስድ አይደለም። ያው የዴቭን ስመለከተው እኔ በገባ ቁጥር አዲስ ነገር የሆነ ጥያቄ በተጠየቀ ቁጥር በሉትራንና ምናልባት አንድ ጥያቄ ግን ይቅርታ ወንድሜ፣ ወደ በጣም ረጅም ርቀት ከመሄድ በፊት ሮሜ 8ን እንዴት ታየዋለህ ዴቭ? እሱማ እኮ ሙግት እኮ ነው ፔትራዬ። አንድ ጊዜ እሱን አንድ ጊዜ እሱ የሙግት ጥያቄ ነው ይሄ እና ሌላ ጊዜ ብትነጋገሩ አይሻልም? ኦኬ
ዴቫ አሁን ምንድን ነው እኔ ያንተን አቋም ሬስፔክት አደርጋለሁ፣ ግን ምንድን ነው ዘሞር እየከረምክ በመጣ ቁጥር ሌላው ፔንቴኮስታልና ሌላው ፕሮቴስታንትና አንተ የምታስባት አንተ አእምሮ ውስጥ ያለችዋን ሉትራን መካከል እየሄድክ እንደሆነ ነው የሚሰማኝ እና እንደ ቸርች ከኢትዮጵያ መካነ ኢየሱስ ቤተክርስቲያን የተለየ አቋም አለህ እና አልቀበላትም ብለህ በድፍረት ትናገራለህ የኢትዮጵያን መካነ ኢየሱስ? ምክንያቱም ፕራክቲካሊ በሁሉም ነገር አንተ የምትስላት መካነ ኢየሱስ ሉትራንና ኢትዮጵያ ውስጥ ያለችው ሉትራን ፕራክቲካሊ ፍጹም የተለያዩ ናቸው እና አሁን እንደዚሁ በግልጽ እንደማትቀበል በድፍረት መናገር ትችላለህ ይህችን ኢትዮጵያ ውስጥ ያለችዋን የሉትራን ቤተክርስቲያን ወይ መካነ ኢየሱስ ቤተክርስቲያን? ይሄ ድምፅ እንትና ነው ማን ነው? ባራክ ነው። ኦኬ ፎቶ ተቀየረብኝ፣ ድምፅ ግን ያው የማውቀው ድምፅ መስሆንብኝ። ባራክ ነው። ኦኬ ይህንን ከዚህ በፊት እኮ ብዙ አብራርተናል፣ ተናግረናል። ያው አሁን በጣም ችግሩ ምን እንደሆነ ታውቃላችሁ? ኮንፌሽናል ማለት ምን ማለት እንደሆነ አልገባንም። ኮንፌሽናል ማለት ሰው የሚተዳደርበት ባይንዲንግ አግሪመንት ያለው ኮንፌሽኑ ነው። መለኪያው፣ መመዘኛው፣ እያንዳንዱ ነገር እንቅስቃሴው መለኪያው የሚሆነው ኮንፌሽናል ስትሆን ኮንፌሽኑ ብቻ ነው የሚሆነው፣ ልምምዱ አይደለም። ወይም ደግሞ አሁን ምድር ላይ ያለው የሚታየው ነገር አይደለም መለኪያው። መለኪያው የሚሆነው ምኑ ነው? ኮንፌሽናል። ኮንፌሽናል ልኝ ካለች ኮንፌሽኑ ነው መመዘኛው። ባይንዲንግ አግሪመንት አለን። ለዛ የማይገዛ ለዛ የማይታዘዝ የመካነ ኢየሱስ የሉትራን አባል መሆን አይችልም። አጥቢያዎች፣ ግለሰብ በሙሉ ለዛ ሰሚት ያደርጋል። ያ ባይንዲንግ አግሪመንት ይባላል። ከኮንፌሽናችን ጋር ባይንዲንግ አግሪመንት እንገባለን። ቃለ መሐላ እንገባለን። ስናገለግል አገልጋይ ስንሆን እጃችንን ቀኝ እጃችንን አንስተን ቃለ መሐላ እንገባለን። ይህንን ኮንፌሽን ዲፌንድ ለማድረግ ለማስተማር ማለት ነው። ኮንፌሽናል ነን እኛ። አሁን ምድር ላይ ያለው ግን እንደዛ አሁን እንደምታስተምሩት እንደምትናገሩት አይደለም ወይ? ያንን ሳናቀርተን ነው። ለዛም ነው እኮ ትምህርቱን እናስተምር እያለን ያለ ነው። የመካነ ኢየሱስና የሉትራን ምዕመኖች ትምህርታቸውን ማወቅ አለባቸው። ኮንፌሽናቸውን ካታኪዝማቸው ማወቅ አለባቸው፣ መሰልጠን አለባቸው ብለን እኮ የተነሳ ነው። ለዛ ነው ሰው ኮንፌሽኑንና ካታኪዝሙን በደንብ ሲያቅ ልክ እንደ ኮንፌሽኑ ነው መራመድ የሚችለው። ከዛ ውጭ መንቀሳቀስ አይችልም ትምህርቱን ሲያቅ። ስለዚህ ያኛው ጠፍቶን አይደለም አሁን እየሆነ ያለው ወይም ልምምዱ አሁን የጠቀስከው ምናምን ሳናቀው ቀርተናል። ሩቅ አይደለንም እኮ እናውቀዋለን። አብረውን የሚያገለግሉትም እኮ አሁን እዚህ ቲክቶክ ላይ ኢትዮጵያ እኮ አገልግሎት ላይ ያሉ ናቸው። ያውቁታል፣ ያለውን እንቅስቃሴ እኮ ያውቁታል። ዝግ የሆነበት ምዕመን ጋ ብቻ እኮ ያለ አይደለም ዴቭ። ይሄ ነገር አሁን ልክ በአንተ ደረጃ በቄስ ደረጃ የሚያስተምሩ ካታኪዝሙንና ኮንፌሽኑን በደንብ የሚያውቁ ሰዎች አንተን እኩል ሊሞግቱ የሚችሉ ሰዎች ናቸው። እኛ በካቴኪዝሙ መሰረት በኮንፌሽኑ መሰረት ነው ስርዓትን እያደረግን ያለን የሚሉ ሰዎች ናቸው። ስለዚህ አሁን በአንተ መስፈርት መሰረት ኮንፌሽኑና ካታኪዝሙን ሪፈር አድርገ የኢትዮጵያዋ መካነ ኢየሱስ ቤተክርስቲያን ስህተት ነች ብለህ እያልክ ነው ማለት ነው። ሰው እንደዛ የምትል ከሆነ እንደዛማ እንትን አትስራ እንጂ ባራክ አላለም። እንዲህ ማለት ነው አይባልም። እሱን አክሴፕት አላደርግም እኔ። እሱ እስካላለ ድረስ እንደዚህ አይነት ፖለቲካ መስራት አትችልም። እኔ ከሱ ጋር ነው እዚህ ጋር እስከተጠየቀት ድረስ እንዲህ ማለት ነው አይባልም። ቀጥታ መጠየቅ ትችላለህ። ቀጥታ መጠየቅ ነው የምትችለው ጥያቄህን። ሳክራመንትን አብረን አንወስድም አትልም። የኢትዮጵያ ሉተራን ቤተክርስቲያን ጌታን ተቀበሉ ማለት ብላስፌሚ ነው አትልም። ዓለምን ክጃለሁ ሰይጣን ክጃለሁ ብሎ የሚባለው ነገር አይሰራም፣ ትክክል አይደለም አትልም። ኢቭን ልሳን ትናገራለች። እኛ የምናውቃት ይህችን ቤተክርስቲያን ገብተዋል። ደግሞ እዚህ ያሉት አስተማሪዎች፣ ቄሶች እዚህ ገብተው ተናግረዋል። ዳዊት የሚላትን አይነት ሉትራን እኛ አናውቅም። አልቀበላትም። ኦፍኮርስ አሁን ይኸው እያለ እኮ ነው። ኮንፌሽናል ስለሆንን ከኮንፌሽኑ ውጭ ስለሆነች ትክክል አይደለችም እኮ እያለ ነው። ቃሉን አልተጠቀመው እንጂ ሌትም ሰይት እሱ ደግሞ ራሱን ዲፌንድ ያደርጋል። አንተነህ ባራክ፣ አንተነህ ለእኔ የምትልልኝ እኔ መናገር ካለብኝ እኔ ነው ስለ ራሴ ቤተክርስቲያን የምናገረው አይደለ? አንተ መካነ ኢየሱስ አይደለህም፣ ሉትራን አይደለህም። ጀስት ጥያቄ ብቻ ነው መጠየቅ የምችለው። እኔ ግን ባለኮንፌሽኑ ነኝ።
ቴዎሎጂውን የማቅ ኮንፌሽኑን የማቅ ያስተማርኩት አዲስ አበባ ቤቴል መካነ ኢየሱስ ዊንጌት አጥቢያ ይህንን ኮንፌሽን ስልጠና የሰጠሁት ማለት ነው። አውቀዋለሁ። ስለዚህ እየተናገርኩ ያለሁት ምንድነው ምዕመኑ ወይም ደግሞ ይሄ አሁን ዝግ ሳክራመንትና ክሎዝ ሳክራመንትና ኦፕን የሆነ ክሎዝ በጣም ብዙ አለ። ሌላ ምዕመን የማይወስድበት ሌላ ቤተክርስቲያን ቆራቢ አባል ብቻ የሚወስድበት ብዙ አለ። ነቀፋ የሚቀርብባቸው ሁለት ብቻ ናቸው፣ እንጦጦና የሀያት መካነ ኢየሱስ ብቻ ነው። ሌላው ጋር በምታይበት ሰዓት ዝግ ነው። እነ ሙሌ ያሉበት አሁን ዝግ ነው። ብዙዎቹ ያሉበት እዚህ አሁን አብረን የምናገለግለው እነ ኤርሚ ያሉበት እነ ቅዱስ ያሉበት መካነ ኢየሱስ ዝግ ሳክራመንት ነው። ቆራቢ አባል ብቻ ነው የሚወስደው። ያንን ነው ማቀው። ኮንፌሽናችንም የሚለውም የሚያዘውም እንትን የሚለውም ያንን ነው። ከዚህ በፊት ብዙ ተነጋግረንበታል። ስለዚህ እንደ ኮንፌሽኑ ያልሆነን ነገር አሰራር የሚያራምዱ ቄሶች ካሉ እንደ ኮንፌሽኑ ካታኪዝሙን በደንብ ያላወቁ ምዕመኖችና ያልተገነዘቡ ካሉ ያንን እናሰለጥናለን፣ እናስተምራለን። ምክንያቱም ዊ አር ኮንፌሽናል የምንመራው ባይንዲንግ አግሪመንት ያለን ሰሚት የምናደርግለት ኮንፌሽን አለን። ከዛ ውጪ መሆን አይችልም። አንድ የሉትራን አባል ነኝ ብሎ ምዕመን ነኝ ብሎ ከኮንፌሽኑ ውጪ መሆን አይችልም። አለበለዚያ ሉትራንን ወይም መካነ ኢየሱስን ለቆ መውጣት አለበት። ባይንዲንግ አግሪመንት ነው። ስለዚህ አሁን አያትና እንጦጦ መካነ ኢየሱስ አትሊስት አንተ ባመንከው መካነ ኢየሱስ ለቀው መውጣት አለባቸው ነው ብለህ የምትለው? ቢያንስ አንተ ባመንከው ለቆ መውጣት አለበት ሳይሆን ስልጠና መሰጠት አለበት። ትምህርት እናስተምራለን እያለን ያለነው እኮ ስልጠና እንሰጣለን ያለነው ሁሉንም ነው። በኢትዮጵያ አቅጣጫ ያሉትን በሙሉ በአራቱም አቅጣጫ ስልጠና ይሰጣል። ለመሪዎች፣ ለሽማግሌዎች፣ ለወጣት መሪዎች ኤልደርሶችን ያተመለከተ እነሱ ደግሞ ሰልጥነው ያሰለጥናሉ ማለት ነው። በጣም ጠንካራ የሆነ ሞጁል እየተዘጋጀ ነው። ያንን ስልጠና እንሰጣለን። እሺ ጨረስክ አይደል? ቴንኪው ባራክ። ዶክተር አንድ እድል ለዶክተር እንስጠውና ከዛ ላይ እንጨርሳለን። የሁላችሁም ስለጠየቃችሁ ማለት ነው። ዶክተር ጥያቄ ኖሮክ ነው? ኦኬ ሶሪቲ። በእርግጥ ቅድም ሄለንም ጠይቀው ነበረ። አሁን አንድ ሰው ብታገኝ አጭር አድርጌ ነው የምጠይቅህ። ሰውዬው ወደ እግዚአብሔር መንግስት እንዲገባ ምን ብለህ የምታስቀብለው በዚህ ሰዓት? ልክ አጭር ጊዜ ቢኖርህና ያን ሰውዬ የእግዚአብሔር መንግስት እንዲወርስ ብለህ ብትል እንዴት ነው የምታስቀብለው? ቴንክ ዩ። ግልጽ ነው የምነግረው። ፉል ጎስፕል ነው የምነግረው። የተንጠለጠለ ግማሽ ወንጌል አልነግረውም። ኢየሱስ ሞተልህ፣ ተሰቀለልህ፣ ተነሳልህ። ኦኬ ኢየሱስ ማን ነው? ኢየሱስ የሚባለው መታወቅ አለበት። ፐርሰኑ መታወቅ አለበት። ፐርሰኑ ደግሞ ሲታወቅ የእግዚአብሔር ልጅም የሰው ልጅም ነው። ኢየሱስ ማን ነው? ኢየሱስ የሚባለው መታወቅ አለበት። ፐርሰኑ መታወቅ አለበት። ፐርሰኑ ደግሞ ኦኬ ልቀጥል ወይስ የሚገባ ሰው? ያ ቀጥል። ሄሉ ሚውት አድርጊ ስትገባ ነው እንትን ያላት እና ያንን ነው የምነግረው። ፉል የሆነ ጎስፕል ነው የምነግረው ማለት ነው። ያ ማለት ጥልቅ የሆነ ቴዎሎጂ እንትኑን ይሄ ሃይፖስታቲክ ምንድን ነው ሃይፖስታሲስ ምንድን ነው የሚለውን ይሄ ኢሴንስ ምንድን ነው የሚለውን ቴዎሎጂካል እንትኑን አብራራለታለሁ ወይም ዘርዝርለታለሁ ማለት አይደለም። አይችለውም ያንን መሸከም። ነገር ግን የእግዚአብሔር ልጅ ሲባል ደግሞ ጥያቄ ከጠየቀ ያንን አብራራለታለሁ በሚገባው መልኩ ማለት ነው። ነገር ግን ፉል የሆነ ጎስፕል ነው የምነግረው ማለት ነው። ፉል የሆነ ወንጌል መቀበል ስላለበት፣ ሙሉ ወንጌል መቀበል ስላለበት፣ ግማሽ ወንጌል ወይም ጎዶሎ ወንጌል መቀበል ስለሌለበት ሙሉ ወንጌል ነው የምሰጠው። ሙሉ ወንጌል እንዲቀበል ነው የማደርገው። ዮሐንስ እኮ በመልእክቱ ይነግራቸዋል። የእግዚአብሔር ልጁ ያለው አባቱ ያለው ይላል። ልጅና አባትን አይነጥላቸውም። ወንጌል ስለ ልጁ ነው ብሎ ሲናገር ደግሞ ልጅ ከተጠራ አባት የሚባል አለ ማለት ነው። ምክንያቱም ልጅ ያለ አባት የለም። ስለዚህ ፉል የሆነ ነገር እነግረዋለሁ። በአጭር
በጣም በትንሽ ደቂቃ ውስጥ ፉል የሆነ ነገር ማስረዳት ይቻላል። እሺ ቴንኪዩ ዴቫ። የመጨረሻ የምትለንን ማን ነው? ሉትራን የምትለው ሀሳብ አለ መጀመሪያ? ሉተር እኔ ነው። ኦኬ ሰላም ዴቪ የተባረከ። ስለ እንጦጦና ስለ አያት መካነ ኢየሱስ ሲነሳ የሆነ ዝግ ያልሆነ ሳክራመንት ላይኖር ይችላል ለጌታ እራት ምናምን። ያ ማለት የሉትራን ትምህርት ነው ማለት አይደለም። ዝግ የሆነ የጌታ እራትን ደግሞ በደቡብ ሲኖዶስም በተለያዩ የኢትዮጵያ መካነ ኢየሱሶች ላይ ዝግ የሆነ የጌታ እራት ነው የሚሆነው። ለምንድን ነው ይሄ ሲባል ኮንፌሽኑን በደንብ ጥብቅ አድርገው የያዙ ኮንፌሽናል የሆኑ ሲኖዶሶች አሉ። ልክ ነው። አንዳንድ ቄሶችን ልናይ እንችላለን ሙሉ በሙሉ የሉትራንን ኮንፌሽን ያልያዙ እንደ ፔንቴኮስታል የፔንቴኮስታል አይነት ትራዲሽን የሚያራምዱ ሊኖሩ ይችላሉ። ያንን ማንም አልካደም ነው እንጂ የኛ ኮንፌሽን ቡክ ኦፍ ኮንኮርድ ላይ የተጻፈ ዶክትሪን አይደለም። እንደ ዶግማም አይደሉም አንዳንድ ነገሮች እና ዶክትር መሬቷ ላይ ያለውና እንትኑ ሳይሆን ፖይንቱ ስለ ሳክራመንት ስናወራ ዲፌንድ ለማድረግ እዚህም ሲሞከር ሰዎች እንዲገባቸው ምን እንደሆነ እንዲረዱትም ጭምር ነው እንጂ ዝም ተብሎ ቸርችን ለመከፋፈል እንትና ለማለት ሳይሆን አላማው ቅድም ናዚ ሲጠይቅ ነበርና የጌታ እራትን ምን መሆኑን ህዝቡ ይረዳል ወይ? አያት መካነ ኢየሱስ ሄዶ ከፔንቴኮስታል ዲኖሚኔሽን ሄዶ አያት መካነ ኢየሱስ የጌታ እራትን የሚወስድ ሰው ያን ነገር ተገንዝቦታል ወይ? ዝግ የሆነው በምክንያት ስለሆነ ሰው ተገንዝቦ ተረድቶ፣ ምክንያቱም መጽሐፍ ቅዱስ እንደዛ ነው የሚለው። ከአያት መካነ ኢየሱስ ጋርም ሆነ ከእንጦጦ በሲኖዶስ በቸርቹ የሚደረግ ውይይት ትምህርት ሊኖር ይችላል፣ ጋይዳንስ ሊኖር ይችላል፣ አንዳንድ ታድሶችም ሊኖሩ ይችላሉ እና የሆኑ ትንሽዬ ክሪቲክን አንስቶ የመጽሐፍ ቅዱስ እውነተኛ የሆነውን ትምህርት አቦሊሽ ለማድረግ ለማጠልሸት ኦር ለመነካካት መሞከር አያስፈልግም። ፖይንቱ አያት መካነ ኢየሱስ እንዲያርጋለች አላደረገችም ሳይሆን ህዝቡ ወንጌል አማኝ የተባለው ህዝብ ይሄንን ወንጌል ንጹህ የሆነውን ዶክትሪናል ፒዩሪቲ በጣም ስለሚያስፈልግ ተረድቷል ወይ ተገንዝቧል ወይ ወደዛ ቅዱስ ወደሆነ ማዕድ ሲቀርብ ምን እንደሆነ ያስተውላል ወይ የሚለው ስለሆነ ይሄንን በደንብ ግልጽ በሆነ መንገድ ያንን የሚቃወሙትንም ከትውፊት ከመጽሐፍ ቅዱስ ሎጂክና መክንዮንን ተጠቅመን እናስተምራለን። ጥያቄ ሲኖር እንመልሳለን። ይሄ ነው ዓላማችን፣ የጠራ ትምህርት እንዲኖር በሌሎቹም ክሪቲክ እንዳንደረግ። ኦፍኮርስ ከሳልቬሽን ጋር ተያይዞ ሲነሳ ብዙዎች ይቆጣሉ። የድነት ትምህርትን በደንብ ሳያጠኑ ይበሳጫሉ እና ስንናገር እንደዚህ አይነት ነገሮችን ስናስተምር ከሳልቬሽን ጋር የተያያዙ ነገሮችን ሲመጡ በቁጣ ከማስተናገድ ምን እያሉ ነው፣ ፖይንታቸው አላማቸው ምንድን ነው የሚለው ማስተዋል ከተቻለ ዴቭንም ሁሉም ሰው ይረዳዋል ብዬ አስባለሁ። እምነት ምንድን ነው? ብዙ ከባባድ ነገሮች አሉና እኛ ጎስፔል ስንል ክራይስትን አንሰብክም አይደለም፣ ኢቫንጀሊካል ተብለን ነው መጀመሪያ የምንጠራው። አሁንም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን። ስለዚህ ጥርት ያለውን ወንጌል ለማስተማር እና ደግሞ በእኛ ውስጥም ያሉት በደንብ ወንጌል የምርም ገብቷቸዋል ወይ ግልጽ ነው ወይ የሚለውን ከማየት አንጻር አንዳንድ ዶክትሪናል ነገሮችን እዚህ በአደባባይ በህዝብ ፊት ልናወራ እንችላለን። የተነሳ እንደዚህ ግን ትክክል አይደለም። ይቅርታ ሶሪ፣ ምናልባት እንቅልፍሽ ነው ማለት ወጣች። ጨርስ ሀሳብህን። እንትኑን ትንሽ ሀሳብን ጠቅልል አድርገውና ከርዕሱ አትውጣ። ለዛ ነው ችግር የለም። ርዕሱ አትውጣ። ጨርስ ስለሆነ ሀሳብን ጠቅልል አድርግ። አመሰግናለሁ። ብቻ ሀሳቤን ስጠቀልል ለማንበብ እንበርታ፣ እናጥና። የመካነ ኢየሱስ ዶክትሪን ምን ይላል? ዶክትሪኑ ምንድን ነው?
መካነ ኢየሱስ አባል ምዕመን የሆነም ደግሞ የራሱን ትምህርት በደንብ ጠበቅ አድርጎ ማወቅ አለበት። ስህተት የሆነው ይህ ስህተት ነው፣ ትክክል አይደለም ማለት አለበት እና ከዛ አንጻር እንዲታይ ነው። ተባረኩ። ያመሰግናል። ቴንኪው አመሰግናለሁ። ስላለበት መካነ ኢየሱስ ያለውን ትምህርት ነው እየተናገረ ያለው። ለምንድን ነው እሱ ይሄ ሁሉ እንድትጮሁ ያደረጋቸው አልገባም። ኖ አንድ ጊዜ ተገኝ። በጣም ይቅርታ አድርግልኝ። ኖ ይቅርታ አድርግልኝ። የጨረስን ስለሆነ እስካሁን ድረስ ስለቆየን ሁላችሁም ጠይቃችኋል፣ ጨርሳችኋል። የመጨረሻ ዴባ ማጠቃለል የምትፈልገው መናገር ትችላለህ። እድሉን ላንተ እሰጣለሁ። ተባረኩ። ለዴባ አይደለም፣ ሶሪቲ ለዴባ አይደለም፣ አሁን ለተናገረው ሰው ነው። አይ ኖ ምንም የምትናገሩት ነገር የሚባል ነገር አለ ስለሆነ እየጨረስን ስለሆነ በጣም ይቅርታ አድርጉልኝ። የአጥቢያ ስም መነሳ ነው ያለውን ዶክትሪን የተናገረው፣ ያለበትን ቤተክርስቲያን ዶክትሪን የተናገረው ይችላል። ሀሳብን ተናገር ዴባ። ብዙ ስለቆየን ስለመጣ እያመሰገንህ ጠቅላላ አድርገህ ሀሳብን መናገር ትችላለህ። ይቅርታ አድርጉልኝ። ያ ሶሪቲ በጣም ቴንኪው። በጣም የምወደው ቤት ለዚህ ነው አንቺ ጋር። እግዚአብሔር ይባርክሽ። ፌር የሆነ ነገር ነው የምታደርጊው እና ብዙ ጊዜ እግዚአብሔር ይባርክሽ። ተባረኪ። ሉተር ወንድሜ በምንከፍትበት ሰዓት ብቅ በል። ሰኞም እግዚአብሔር ቢፈቅድ ስለምከፍት ብቅ በል፣ በምንከፍትበት ሰዓት ማለት ነው። ኦኬ ጠቅለል ሳደርገው እንግዲህ እስካሁን እንደተነጋገርነው ነው። ሌላ ምን ልጨምር? ትባርኩኛላችሁ ብዬ ተስፋ ላድርግ። ብትቀበሉትም ባትቀበሉትም መልሴን ማለት ነው። አክብሬያችሁ ረጅም ሰዓት ስለሰጠዋችሁ ማለት ነው። ስራዬን አቁሜ ነው ለእናንተ ረጅም ሰዓት እየሰጠዋችሁ ያለሁት ማለት ነው። ወንድሞቼ እህቶቼ ጥያቄ እንዳይፈጥርባቸው። ትናንትና በተፈጠረው ጉዳይ ነው ቤት የተከፈተው። የትናንትናውንም ጉዳይ ክላሪፋይ አድርጌያለሁ። ብዙ እንትን ማድረግ አያስፈልግም፣ ማራገብ አያስፈልግም። ጀስት በቃ ሀፕን አድርጓል። ድንገት የሆነ ነገር ነው። አላውቀውም ጉዳዩ ምክንያቱም እንደሆነ አላውቅም። ጉዳዩን እና ምክንያቱን ኤፋ ከነገረኝ እኔ በግሌ ያሳዘንኩት ነገር ካለ ይቅርታ ለመጠየቅ ዝግጁ ነኝ ብያለሁ። አስተምሮ ላይ እና ትምህርት ላይ ከተናገርነው አስተምሮና ትምህርት ላይ ከሆነ ግን ያንን በምንም ተአምር ኮምፕሮማይዝ የምናደርገው ነገር አይደለም ብያለሁ። ከዛ ውጪ ኤፋ በጣም የምወደው ወንድሜ ነው። በእውነት በጣም የምወደው ወንድሜ ነው። በጣም ቅን ነው። ኤፋ በጣም ውስጡ ንጹህ ነው። በጣም ቅን ነው። ከምሬ ነው የምለው። ጌታ ምስክሬ። የሆነ ፕሮቴስታንት የተነካ ሲመስለው የትም ቤት ገብቶ ምንም ሳይዘጋጅ ማለት ነው ይሟገታል። እና ብዙ ጊዜ እንዳውም ፎልት ሲሰራ አየዋለሁ፣ በንግግሩ ቴዎሎጂካል ኤረር ሲሰራ አየዋለሁ። ለምን ሲባል ያለ ዝግጅት ነው ወንድሞች የተነኩ ብሎ ዘሎ ገብቶ የሚሟገተው። እና ቅን ወንድም ነው። ምንም ክፋት ውስጡን ያለበትም አይመስለኝም። ንጹህ ወንድም ነው። ከዚህ በፊትም የጠፋ ጊዜ ሀኒቾ ቤት ጠይቅ ያለው እንዳውም ስልኩን ራሱ ስጡኝ ብዬ ማለት ነው። እንዳውም ከኔ ጋር ከተነጋገርን በኋላ ስለሆነ እየጠፋው በእኔ ምክንያት ነው ወይ ብዬ ጠይቄ ነበረ ማለት ነው። እና አሁንም ቢሆን በጣም ታናሽ ወንድሜ ነው። ይፋ የታናናሾቼ ወንድሞች እንኳን ታናሽ ነው። ምናልባት 30 ወይ 31 ዓመት ቢሆን ነው። እኔ የ48 ዓመት ጎልማሳ ነኝ። በጣም ታላቁ ነኝ። በጌታ ቤትም ደግሞ የእሱን እድሜ ያህል ቆይቻለሁ። ትንሽ ኤክስፒሪየንስ አይደለም ያለኝ፣ በጣም ረጅም ኤክስፒሪየንስ አለኝ በብዙ ነገር ማለት ነው። እና በእንደዚህ በትንሽ ነገር ስሜት የሚነካ የማዝን የምቀየም ምናምን አይደለም። ኤፋ እኔ አልቀየመውም፣ አላዝንበትም። ነገም መነጋገር የምንችለው ጉዳይ ነው፣ እንትን ማድረግ የምንችለው ጉዳይ ነው። እና ይህንን ነገር ሌሎቻችሁም ከዚህ በኋላ በዚህ ጉዳይ ላይ ትናንትና ሀፕን ባደረገው ነገር ላይ ቤት ባትከፍቱ፣ ብዙ ባይራገብ እንትን ባይል ደስ ይለኛል። የምወደው ወንድሜ ነው። ትንሽ ወንድሜ ነው። ትንሹ ወንድሜ ስለሆነ ማለት ነው። ይህንን ነው ማለት የምፈልገው። አስተምሮ ላይ ግን አስተምሮን እንቀጥላለን፣ እናስተምራለን። ማስተማራችንን ማሰልጠናችንን እንቀጥላለን። ይሄ ኦልሬዲ ተለኩሷል። የተለኮሰ ነገር ወደኋላ መመለስ አይችልም። ምናልባትም እግዚአብሔር ታይሙ ሊሆን ይችላል እንደዚህ የተነሳሳንበት፣ እንደዚህ ውስጣችን በጣም እንትን ያለበት፣ ምንም ነገር ቢመጣ የሆነ እንዳንመለስ አድርገን ወደፊት እየገሰገስን ያለንበት ታይሙ ሊሆን ይችላል። እና ስለዚህ ማስተማራችንን እንቀጥላለን። በአስተምሯችን ላይ ምንም አይነት ኮምፕሮማይዝ አናደርግም። ምንም አይነት ድርድር የለውም። ኮንፌሽናል ነን። ከኮንፌሽናችን ውጭ እኮ ብንናገር እውነቴን እምላችሁ አብረን የምናገለግላቸው ሉትራኖች ራሱ ዝም አይሉ።
የሚያዳምጡ ከስር ብዙ ቄሶች አሉ፣ በጣም ትላልቅ ቄሶች ሲኖዶስ ውስጥ የሚሰሩ እናንተ አታውቋቸውም፣ እኛ ግን እናውቃቸዋለን። ዝም አይሉም። ከኮንፌሽናችን ውጭ አንናገርም፣ ከቴዎሎጂያችን ውጭ አንናገርም። ማስረጃ ይዘን የምንናገረው ስንናገር ሀይል ሉትራን ስኮላሮችን እየጠቀስን ኮንፌሽናችን እየጠቀስን የምናስተምረው፣ ያለ ማስረጃ አንናገርም። እያንዳንዱን ነገር የተናገርነውን በማስረጃ ማስረጃ አንጡ ብንባል ማስረጃ አለ። ስለዚህ በኮንፌሽናችን በትምህርታችን በአስተምሯችን ምንም ድርድር የለውም፣ እንቀጥላለን ወደፊት። የካራክተር እንዳልኳችሁ የጸባይ ችግር ካያችሁ ግን ወዲያውኑ ኢንፎርም አድርጉን፣ አርሙን፣ አስተካክሉን። ለመታረም ዝግጁ ነን፣ በካራክተር በጸባይ ጉዳይ ላይ በተመለከተ ማለት ነው። ይህንን ነው የምላችሁ። ሁላችሁንም በጣም ወዳችኋለሁ። ሁሉንም ሰውን ሁሉ አከብራለሁ። በንግግራችን በሁሉ ነገር የክርስቶስ እንዲታይ ነው የምፈልገው። ከክርስቶስ ውጭ ምንም መልክ የለንም፣ ከክርስቶስ ውጭ ምንም ክብር የለንም። ክብራችን እሱ ነው፣ እሱ እንዲታይ ነው አላማዬም፣ ፍላጎቴም፣ ህይወቴም ዘመኔም ማለት ነውና የወንድሞቼም አብረውን የሚያገለግሉ ወንድሞቼም እህቴም በሙሉ ፍላጎታችን ያ ነውና ተረዱን። በጣም እንወዳችኋለን፣ እናከብራችኋለን። ሶሪቲ በጣም አመሰግናለሁ። እግዚአብሔር ይባርክሽ፣ እግዚአብሔር ያክብርሽ። ተባረኩ። ሁላችሁም ጸጋ ይብዛላችሁ። ኦኬ ዴቫ፣ እኔ በጣም አድርጌ አመሰግንሃለሁ። እግዚአብሔር ይባርክ። ታናሽነታችንን ነው ታናሽነቴን ሌሎቹን ያው በእውቀትም ትንሽ ስለሚበልጡኝ እኔ ታናሽነቴን ሳትንቅ ናግባ ስል ገብተህ ይሄንን ሁሉ ውዬ ስላደረግ በጣም ነው የማመሰግንህ። እኔ ደግሞ በጣም ከዛ ሁሉ ነገር ተነስተ አቋምህን ተናግረህ በመቀጠል በጣም ደስተኛ ነኝ። እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። በጣም ምጸልይልህ ሰው ነኝ። ሰውነክ ምጸልይልህ ሰውነክ። ተባረክ፣ ጌታ ይባርክ። ሌሎቻችሁም በጣም አመሰግናለሁ። አንዳንዶቻችሁ ነፃነት ያልሰጠኋችሁ ብዙ ጥያቄ በዴቭ እኮ ሉትራን ነኝ ብያለሁ። በዴቭና በናቱ እንዱ የቀና ነው በጣም። ስለዚህ አንዳንዶቻችሁ ሆልድ ስላደረኳችሁ በጣም ይቅርታ። እንደዛ ማድረግ የስራው ጸባይ ነው። ስለዚህ በጣም ይቅርታ አድርጉልን። ይሄንን ይመስላል። ዴቫ ቴንኪዩ፣ በጣም ተባረክ። ይሄው ነው። አሁን እኔ ላይ መጮህ የምትፈልጉ መጮህ ትችላላችሁ። አንተ ግን ተገኝ። ግን ከታችም የምትጽፈው ነገር እዚህም ጋር የምትናገረው ነገር ምንድን ነው? እሱ 3 ደቂቃ ያለ ኢንተርቬንሽን ሲጭኝ 3 ደቂቃ። እሺ ኢንተርቬንሽን 3 ደቂቃ ቁጭ ብለን እንስማህ። ደግሞ ምናልባት ግን ይኸው አክሰፕት ላድርግ ዛሬ ወንድማችን ብቻር ፕሮፋይል በጣም በውስጥ የተሰደቡ ነው ሰዎች። ሶሪትዬ ወንድማችን ሉተር ሲናገር እኔ አይ ቲንክ አልሰማሁትም፣ እንደዛ ሲል አልሰማሁትም። ግን በውስጥ በጣም እንደዚህ ምናምን እያሉ ውሾች ተጠቅመዋል። ስለ ቅዱስ ቁርባን ስለ ቅዱስ ቁርባን ሲያነሳ ውሾች የሚለውን ቃል ውሾች የሚለው ቃል ምንድን ነው? እሱን ግልጽ አድርገው። ሉተር አንድ ያስተካክለው። እዛች ጋር የተናገርካትን ቃል አስተካክላት። ምናልባት ባልሆነ ቦታ ተጠቅመ ከሆነ እሺ። አይ ዲደኬ መጽሐፍ አርቲክል 9 ላይ ሄዳችሁ ብታነቡ እሱ ሳይት ስለሚያደርጉ አባቶች ያው ዲደኬ ማለት መጽሐፉ የሐዋርያት አስተምሮ ወይም አፖስትልስ ቲቺንግ ተብሎ የተጻፈ መጽሐፍ ነው። እዛ ላይ ሄዳችሁ ብታነቡ የማቴዎስ ወንጌል ምዕራፍ 7 ነው መሰለኝ፣ ቨርሱን ኤግዛክትሊ ባላስታውስም ኢየሱስ ክርስቶስ ከተናገረው ንግግር ተነስቼ ካነበብኩትም ካየሁትም ነው ያልኩት። ለምንድን ነው እንደዚህ ያልከው? የተቀደሰ ነገር ስንል ሚክድ አሁን ለምሳሌ የጌታ እኛ በእኛ እምነት በእኛ ዶክትሪን የጌታን ስጋና ደም በህብስቱና በወይኑ በኩል እንበላለን ብለን ስናስተምር ብዙዎች የሚሳደቡ አሉ። ወልተሩንም መሰቢያውንም ከዝግባ ነው ከዋንዛ የተሰራ ጠረጴዛ ብለው የሚሳደቡ የሚንቁ አሉ። እማያምኑ የጌታ ስጋና ደም አይደለም ብለው ካኒቫልስ ናቸው ብለው እንደውም አባቶችን ይሳደቡ ነበር። እና
እኔ ግራውንዴ ከመጽሐፍ ቅዱስ ተነስቼ እና ቅዱስ የሆነ ነገር ስለሆነ አንድ ሰው ሳይረዳ ሳይገባው በንቀትና በትዕቢት መውሰድ የሚችለው አይነት ምግብ ስላይደለ ተራ ቂጣ ወይም ተራ ወይን ስላይደለ ያንን በድፍረት ምናምን የሚወስዱ መተው መውሰድ ስለማይችሉ ዝግ የሆነ የጌታ እራት ወይም ቆራቢ አባላት ብቻ የሚወስዱት የጌታ እራት አለን ለማለት ያለው ከተረዳችሁ። አንድ ጊዜ ውሻ የሚባለውን ነገር ውሻ አለን ብላችሁ የምትወስዱ ሰዎች በጣም ሶሪ። ኖ በጣም ሶሪ። ውሻ ተባለን ደግሞ እያላችሁ ይዛችሁ ለምን እኛ እናውራው እንጂ ቆይ አንድ ጊዜ ሉተር ላይ ነው ዳዊት ላይ ጥያቄ የለብኝም። መናገር እችላለሁ። ሉተር ላይ ነው ጥያቄ ያለብኝ። ቆይ ትናገራለህ። እኔ አልነካውህም። እኔ ያልኩት ምንድነው እታች የሚጽፉ ሰዎች አሉ ደግሞ ውሻ ተባልን እያሉ እየጻፉ ነው። ነገ ውሻ አሉን ምናምን ብላችሁ እንዳትሄዱ። ልጁ ክሊር አድርጎ አስረድቷል። ምዕራፍ 7 ላይ ብዬ ነበርና ሉተራን አንድ ጊዜ ሉተራን እኔ ቆይ ጨርስ። አንዴ ጠይቀነዋል። ቆይ ባራክዬ አንዴ ጠይቀነዋል። ቆይ ባራክዬ አንዴ ለምሳሌ ጨርሷል። ስለዚህ አሁን እሱ ጨርሷልና ከታች ያሉ ሰዎች በጣም ግልጽ ነው የሰማነውም እንደዚህ ነው። አሁን ውሾች ተብለናል። ድጋሚ ደግሞ ውሾች አስባላችሁን የምትሉ ሰዎች ጌታ የንስሐና የማስተዋል ጊዜ እንዲሰጣችሁ እንጸልይላችኋለን። ሌላ ቤት ተነስታችሁ እንዲህ ተብሏል ብላችሁ ብታነሱ በጣም ነው የምናዝንባችሁ። ሄሉ ነው አሁንም በደንብ ማጥራት አለበት ባይነኝ። ምክንያቱም ይኸውልሽ የተቀደሰውን ለውሻ አትስጡ፣ ጥያቄ ካለ መቀጠል ትችላለህ። የተቀደሰውን ለውሻ አትስጡ የሚለውን ተርም የተጠቀመው አሁንም ዲዳኬ የሚል አለ። ማስረጃውን እየጠቀሰ ዝግ የምናደርግበት ምክንያት የተቀደሰውን ለውሻ አትስጡ የሚለውን ተርም መሰረት እያደረጉ ነው ዝግ የሚያደርጉት እንዳለ ነው አሁን የሰማሁት። ስለዚህ ያንተን አቋም አይደለም የምንፈልገው። ኮንፌሽን ላይ ወይ ደግሞ አንተ ዲዳኬ የምትለው ላይ ያለውን ነገር ልክ በዚህ መሰረት የተቀደሰውን ለውሻ አትስጡ ስለሚባል ዝግ አድርገን ይህንን የጌታ እራት እውነተኛ የጌታ ስጋና ደም ነው ብለው የሚያምኑት ሰዎች ብቻ ናቸው መውሰድ ያለባቸው፣ ምክንያቱም የተቀደሰውን ለውሻ አትስጡ ስለሚል የሚለውን ማስረጃ እስቲ አሳየን። ኦኬ፣ ከዲዳኬ መጽሐፉን ስክሪን ሼር አድርጌ ላሳያችሁ። እንደሱ ኦኬ። እሺ ኦኬ፣ ታብታብ አድርጉት። እኔ ፍሪዝ እያደረገ ነው እንትን ኢንኬዝ ሊጥላችሁ ስለሚችል ወጥቶ የሚያይ ከሆነማ አንሰማክም። ወጥተ ከሆነ እሺ። አይ አለ ቆይ ፒዲኤፉን ሼር እያደረገ ነው። ማስተባበያ መስጠት አያስፈልግም። ኦኬ ቆይ አንዴ ዝጋው። መጽሐፍ ላይ ይላል አይለም የሚለው አንዴ እንትኑን ዝጋ። ቆይ እንግዲህ እየተወራ ያለው ስለማያምኑ ሰዎች አይደለም። አንተና አባትህ የአንተ ፓስተር መጥተው የሚያገለግሉ ልጆች ናቸው እዚህ ጋር ያሉት ማለት ስለ በአብያተ ክርስቲያናት ውስጥ አብረን አንድ ላይ ናቸው ተብለው የሚያወሩ ሰዎች ናቸው አብረው እያወሩ ያሉት እንጂ አሕዛቦች አይደለንም። አሁን እዚህ ጋር ያለ ነው እየተናገርክ ያለው ለአሕዛብ ነው። የተቀደሰውን ለውሾች አትስጡ ብለው መቼም እያወራ ያለው ወንድሞች ጋር ነው። ተረድቻለሁ ፖይንትን። አሁን ምን መሰለ ችግሩ ምንድነው? ልዩነቱ ክርስቲያን ሆኖ እንደ አሕዛብ ቅዱስ የሆነውን ነገር የሚሳደብ እንደ ተራ ነገር የሚቆጥርና አሕዛብ ልዩነቱ እስቲ አንጣ ሙሉ ወንጌል ውሰድና ሙሉ ወንጌል ትሳደባለች እንዴ? ቃል ትሳደባለች? ስፔሲፊክ አድርጎ አላለም። እኔ እንደዛ እየተወራው ታዲያ አሁን እየጠየቁ ያሉት ልጆች የሙሉ ወንጌል የቃል ሕይወቶች እነሱ ከታች የጻፉት እንደዛ ይበል ልጁ እንደዛ አድርጎ ስፔሲፊክ አድርጎ አልተናገረም። ለማን ይሄን ነገር የተናገረው? እዚህ ጋር ለተጠየቁት ጥያቄ ነው።
አይደለም ክፍት መሆን የለበትም። ዝግ የሆነ ይህንን ጥያቄ ግን ይህንን ጥያቄ የመለስከው እዚህ ጋር ላሉት ልጆች ነው ወይስ ለሌላ ሰው ለአሕዛቦች ነው የመለስከው? ይህን ጥያቄ እኔ ጀነራሊ ለሁሉም ሰው ስለ ቅዱስ ቁርባን የጠየቀው የለም። ልጁ ስላላቸው ስለነሱ ዶክትሪን ምናምን እየተናገረ ነው እንጂ ስፔሲፊክ አድርጎ ስለ ቁርባን ተጠይቆ አይደለም እኮ። የኔ ጥያቄ ለምሳሌ የተቀደሰውን ለውሾች አትስጡ ብሎ ያለው ለማን ነው? የኔ ጥያቄ እስቲ እማያምን ተርተኛ እንደማን ናቸው? እዚህ ጋር የጠየቁ ልጆች ናቸው ያሉት። ለምሳሌ እሱ እያለ ያለው ምን መሰለህ? የተቀደሰውን ለውሾች አትስጡ ብለን የምንለው የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብለው ልክ እንደ መካነ ኢየሱስ የማያምኑት እነሱ ከዚህ ጋር ህብረት እንዳያደርጉ ዝግ እናደርጋለን። እኔ ለምሳሌ በአንተ በምትለው መንገድ አይደለም። እኔ ወንጌላዊ አማኝ ነኝ፣ ፔንቴኮስታል ነኝ። አንተ በምትለው መንገድ አይደለም የምቀበለው። ስለዚህ ለእኔ ዝግ ሊሆን ነው ማለት ነው። እንዴት? እኔ በምለው እኔ አንተ የምትለው መጽሐፍ ቅዱስ ይቅርታ እንዴ ሉተር ላግዝ። ምናልባት ሚስኮት አድርገው ከሆነ ዲዳኬ ላይ የሚለው ቻፕተር 9 ችግር እኔ ካሜራ ብቻ ሳያለሁ ችግር የለም። ቻፕተር 9 አንተ ራሱ ሚስኮት አድርገው ከሆነ ብዬ ነው ሚስ አንደርስታንድ አድርገው ከሆነ ቻፕተር 9 ቨርስ 5 ላይ የተቀደሰውን ለውሾች የሚለው ቃል በቃል የሚለው ትልቁ ላይ አድርጊኝ እስኪ። እሺ ዲዳኬ ይሄ ቻፕተር 9 ቨርስ 5 እንደዚህ ነው የሚለው ሌት ኖ ዋን ኢት ኦር ድሪንክ ማለት ነው ላልተጠመቁ ሰዎች የምስጋና ታንክስ ጊቪንግ ዩካሪስት፣ በግሪክ ዩካሪስት ነው የሚባለው። ታንክስ ጊቪንግ ሚሉን ለውሾች ከታች ውሾች የሚለው ቃል የመጣው ላልተጠመቁት ነው። ከታች in the name of the Lord, since the Lord has said concerning this, do not give what is holy to the dogs ነው የሚለው። ስለዚህ ከዚህ ኮንቴክስት አንጻር ጠቅሰው ከሆነ ችግር የለውም። ያልተጠመቁ ያልዳኑ ጀንታይልስም ሊሆኑ ይችላሉ። በዚህ በማቴዎስ ኮንቴክስት ጀንታይልስ ናቸው ታውቃለህ። ስለዚህ ምናምን የሚል ክርክር እዚህ ውስጥ የለም። እውነተኛ አይደለም ብሎ የሚወስድ ሰው ውሻ ነው አይልም የሚለው እዚህ ጋር ሳይጠመቅ የሚወስድ ሰው ነው የሚለው። ይሄንም በትክክል ኤክስፕሌን ካደረግከው አይ ቲንክ እኔ ምንም ችግር የለውም ብዬ ነው የማስበው። ግን የሆነ ካይንድ ኦፍ ኢንተርፖሌሽን አንተ ኢንተርፖሌት ያደረግከው ነገር ያለ ይመስለኛል። አትሊስት በዚህ መልኩ ክሊር ቢሆን ጥሩ ነው ብዬ ነው። ቴንክ ዩ። ኦኬ፣ እንደዛ ከሆነ ሉተር ኮሬክት አድርገው ሜቢ አንድ ጊዜ አስቼ ይቅርታ አድርግልኝ፣ ኮሬክት ያርግ ራሱን ነገሩ እንዳይሰፋ። ማን የዘጋው? ማን ነው ማይኩን የዘጋው? አንቺ ነሽ ወይስ ሌላ ሰው? እኔ ነኝ የዘጋሁት። አስቼ አንዴ ጠብቀኝ፣ ይቅርታ በጣም እኮ ዝጋው። አንድ የራሱን ክሊር ያርግ ልጁ። እሺ ኦፍ ኮርስ ዲዳኬ ላይ ያንን ነገር ያነሳል ስል ዲዳኬ ላይ ልክ ነው። ባፕታይዝድ ያልሆነ ሰውን ነው የሚለውና እኔ ከባፕቲዝምንም አላነሳውም። ያላመነ ስል ደግሞ እነዚህ ያንን ነገር የተቀደሰውን ነገር ብሎ ሜንሽን ሲያደርግ አንድ ሰው ያ ቅዱስ እራት እንደሆነ ዲሰርን ማይረግ ከሆነ ያልተገነዘበ ከሆነ ተጠምቆ ራሱ እንዳልተጠመቀው እንደማያምን ሰው ለእኔ ነው ዲስ ኢዝ ማይ ፖይንት ኦፍ ቪው ሪጀክት የሚያደርግ ከሆነ በጣም ሄሬቲክ ነው።
እና ደግሞ እሱ ብቻ አይደለም ፖይንታችን ሮሜ ምዕራፍ 12 ላይ ነው 12 ቁጥር 16 አካባቢ መሰለኝ ያው በትምህርታችሁ እንቅፋት የሚሆኑባችሁ ሰዎች ጋር አትሁኑ በሚል ቨርስ ላይ ቤዝድ ሆነን ነው ይሄንን እንትን ቴዎሎጂን ቢልድ ሲደረግ በቃ እዚህ ጋር ያውልህ ፖይንቱ እዚህ ጋር ስለሆነ ይቅርታ አድርግልኝና ሌላ ነገር ወደ ሌላ ሀሳብ እንዳይወስዱት ያው ሰውን እንዳልሆነ ስለዚህ መውጣት ሌላ እንደ ሉትራን አንደርስታንዲንግ ምናምን አሁን ቀደም ናዚ ምናምን ሚል ሲያነሳ ነበር እና እንደ ሉትራን አንደርስታንዲንግ ስንል ኦፍኮርስ እሱንም ጨምር እናካትተዋለን። ምክንያቱም የሉትራን አንደርስታንዲንግ የሌለው ሰው መቶ አይወስድም። ምክንያቱም ካላመነ የጌታ እውነተኛ የሆነ የጌታ ስጋና ደም መሆኑን ካላመነ ማይለው የሉትራን ቤተክርስቲያን አቋም ያለውን የግልን አቋም ከርዕሳችን ውጭ እንትን እናድርግ። ባራክ በጣም ብዙ ጥሩ ጊዜ ያሳልፈናል እና አይ ቲንክ ብንቶ ነው የሚሻለው። አንደኛ ልጅ ነው በእነ ዳዊትም ሌቭል አይደለም ያለው ገና እያደገ ያለ ይመስለኛል። እኔ አላቅም ወንድሜን ግን ከነ ዳዊት ጋራ አብሮ ጊዜ ቢያሳልፍ ጥሩ ይመስለኛል እና እንደዛ የተሻለ ነው። እንደሱ ነው የተሻለው። አናጨው በቃ ይሄን ነገር አናጨው። የቲክቶክ እንትኑንም ስለማታውቅ ያለውን ነገር ሁለተኛ ደግሞ በአግባቡም ነገሩን ኢንተርፕሬት አላረከውም ኤቢ እንዳለው ስለዚህ እንደዛ ከሆነ ጀስት ያ ዴቭም መጥቷል። ዴቭም የሚናገረው ነገር ካለ ሌትም ቱ ስፒክ ማለት ነው። ግን እኔ ሐሳቤ ያ ነው። በቃ ገና ልጅ ነው ልጁ ያ መጀመሪያ ላይ አላነሳውም ነበር ሊዳኬን ሲጀመር ያ ማን ራሱን የወረደው መሰለኝ አይደል ነው። ማንም ያላወረድኩትም ማንም እኔ ያልነካሁት ማን ቢኖር ጥሩ ነው። እኛ ወረን ነው እንዳይመስል ይመለስ። ዴቫ የገባው ምናልባት ኮሬክሽን ልሰጥ ከሆነ እዛ ላይ ጎሄድ ያ አስገቡት፣ ግን አታስወርዱት። ማንም መውረድ ያስገባው አንድ ቁጥር ጻፍልን እስኪ። አንድ ቁጥር ጻፈ ሉታር አንድ ቁጥር ጻፍልን ዴቫ አንድ ቁጥር ጻፍ። እኛ በዚህ ነገር ሌላ ደግሞ እንትን ማድረግ አንፈልግም፣ ሌላ ነገር። ስለዚህ ምን ለማለት እንደፈለገ በተለይ ራሱ እንዲህ ለማለት ነው እንጂ እኔ እንደዚህ አላሰብኩም ብሎ ነገሩን አስተካክሎት ያ እኔ ሌላ ክርስቲያኖችንም የመናገር እቅድ አልነበረም። ያው ሰው ሚስ አንደርስታንዲንግ ይመስለኛል። እዚህ ክርስቲያኖች አሉ፣ በሌላ ቤተክርስቲያን ያሉ ቃሌት ሙሉ ወንጌል ምናምን ዝግ የሆነ ሳክራመንት ነው ያለው። የጌታ እራት ስንወስድ ዝግ ነው ስንል ቅድም ውሾች ምናምን ብዬ ሜንሽን ሳደርግ እንደ ሉትራን ዶክትሪን የሉትራንን ዶክትሪን የማይቀበሉ ውሾች ናቸው ብዬም ስፔሲፊክ አድርጌ ያላወራው። ውሾች ስትል እኛን ነው ወይ ብላችሁም አልጠየቃችሁኝም። እናንተንም ስፔሲፋይ አድርጌ አልተናገርኩም። ኦፍኮርስ ያልተጠመቀው ሰው ብሎም ደግሞ ከዲዳኬ መጽሐፍ አምጥቶ አስነብቦናል እና እኔም ላወጣ ነበር ያንን። ኦፍኮርስ ያልተጠመቀውም ማያምን ያንን ሪጀክት ማያደርግ ያልተጠመቀ ሰው ኦፍኮርስ አንድ ሰው ሲጠመቅ ያንን ትምህርት ተምሮ ነው የሚወስደው እና ውሾች ስል እንደዚህ ክርስቲያኖችን ለማለት ፈልጌ አይደለም። ዝግ የሆነውን ለምን እንደሆነ ነበረ መጀመሪያ ላይ ሳብራራ የነበረው። ዝግ የሆነው እንደዚህ ለማያምኑ ሰዎች ላልተጠመቁ ሰዎች ብዬ ዲቴል ባላብራራም ዝግ ያደረግነው በዚህ ምክንያት ነው። በኋላ ላይም ደግሞ ሮሜ መጽሐፍን ጠቅሼ ልናገር ነበረ። በትምህርታችሁ እንቅፋት የሚሆኑ ሰዎች ራሱ ከኛ ጋር አብረው መቀመጥ አብረው ይህንን የተቀደሰ ራት መመገብ አይችሉም። ከዛ አንጻር እንድታዩ እንጂ ስፔሲፊክሊ የሆነ ለመናገር የፈለኩት የለም። እንደዚህ ነው የሚል እና እኛ በእኛ አንደርስታንዲንግ አንድ ሰው ክሊር ስላደረከው እዚህ ጋር እንትን ብትለው ጥሩ ነው። ተባረክ፣ ችግር የለውም።
ስትናገር ሰው እንደተረዳው ሊወስድ ይችላል። ራስን ክሊር ማድረጉ ነው ዋናው ነገር። ቴንክ ዩ። ሌላ ጊዜም ስትናገር ስታወራ ተረድተናል። ምናልባት ሌሎች በጣም እንትን ስላደረጉት ግልጽ እንዲሆን ትንሽ ትዊስት ለማድረግ ሌላ ቤት ደግሞ መልክት እንዳይሆን ስለዛ ነው። ኢትስ ኦኬ። ለዛ ነው በቃ ግልጽ አድርገው እንጂ እናስጨንቀህ አይደለም። እንግዲህ ወንድማችን አንድሬው ለቲክቶክም አዲስ ነው። የቲክቶክን ፖለቲካውንም አያውቀውም። እንደገናም ደግሞ በእድሜም ልጅ ይመስለኛል እና ያንን ኮንሲደር ልናደርግ ይገባል። ብዙ ልንጫነው ልናስጨንቀው አይገባም። አዲስ ነው እና ከኛ ጋር ና እያልኩት ነው። በምንከፍትበት ሰዓት ከኛ ጋር አብረህ ና እያልኩት ነው። ከኛ ጋር አብሮ እንትን ሲል ይለምደዋል የቲክቶክንም እንትን ማለት ነው። ብቻ ይሄ ክሎዝ ኮሚኒየን እኛ ከፍርድ አኳያ ነው አሁን ፐብሊክሊ ስንል ክሎዝ ኮሚኒየን ከሌላው ፕሮቴስታንት ጋር ክሎዝ ኮሚኒየን ነው ብለን ስንል ከፍርድ አኳያ ነው የምንለው ማለት ነው። ይህ ሁለተኛው አስፔክት ካላመኑትና ካልተጠመቁት አኳያ ሲሆን ካመኑት ደግሞ አኳያ ከፍርድ አኳያ ነው ክሎዝ ኮሚኒየን የምናደርገው ማለት ነው እና ያኛውን ብቻ በማለቱ ሊሆን ይችላል አሁን እንደዚህ እንትን የተባለው እና ከአመኑት አኳያ ከፕሮቴስታንት ዲኖሚኔሽኖች ከሌሎች ዲኖሚኔሽኖች አኳያ ከፍርድ አኳያ ነው ክሎዝ ኮሚኒየን ብለን የምንለው ማለት ነው። ፍርድም ስላለበት የጌታ እራት ማለት ነው እና ያንን ከዚህ በፊት በሰፊው ክሎዝ ኮሚኒየን ማለት ምን ማለት ነው የሚለውን ከብሉይ ኪዳንም ከአዲስ ኪዳንም ጠቅሰን ብዙ አስተምረናል እና ከዛ አኳያ ነው የምንለው። ይሄ ሁለተኛው አስፔክት ግን ካላመኑትና ካልተጠመቁት ምክንያቱም ብቁ አይደሉም፣ ያልተጠመቁ ያላመኑ ይህንን ለመውሰድ ብቁ አይደሉም የሚለውን አሁን ዲዳቄ ላይ የተጠቀሰውን ሁለተኛው አስፔክት ደግሞ ካላመኑትና ካልተጠመቁ አኳያ ይጠቀሳል። ክሎዝ ኮሚኒየን ለእነሱ ዝግ ነው። ይሄኛው ግን ካመኑት አኳያ ደግሞ ከፍርድ አኳያ ዝግ ነው። ከፍርድ አኳያ ብለን ስንል ደግሞ ከዚህ በፊት ያብራራ ነው አለ ሉትራኖች ኮንፌሽናቸው ምን ይላል የሚለውን ነገር የጌታን ራት ምንድን ነው ብለን የምንረዳው የሚለውን ነገር የግሪኩን ቃል ሁለቱን ወስደን ብዙ ነገር ከዚህ በፊት ስለተነጋገርን ከዛ አኳያ እንደሆነ ግልጽ እንዲሆን ማለት ነው። ይህንን ትዊስት ተደርጎ ቤት መክፈት ወይም ደግሞ እንትናይን ነገር እንዳይደረግ ከዛ አንደኛውን አስፔክት ብቻ ስለተናገረ ነው። ካላመኑትና ካልተጠመቁት አኳያ የተነገረውን ለነሱ ክሎዝ ነው ያንን ብቻ ስለተናገረ ነው። ካመኑት አኳያ ግን ያለው ከፍርድ አኳያ ነው ክሎዝ የሚደረገው ማለት ነው። አንድ አይነት ኮንፌሽን ልናምን ይገባል። በሉትራን ሴም ኮንፌሽን ልናምን ይገባል። አንድ ቆራቢ አባል የሚሆነው ለቆራቢ አባል ካርድ የሚሰጠው መታወቂያ የሚሰጠው በኮንፌሽኑ ሙሉ በሙሉ ሲያምንና ሲቀበል ነው። ሙሉ በሙሉ በቤተ ክርስቲያን ውስጥ አክቲቭ የሆነ እንቅስቃሴ ላላቸው ማለት ነው። ከዛ አኳያ ነው ክሎዝ የምናደርገው ማለት ነው እና ከዚህ በፊት ብዙ ተነጋግረንበታል። እንዳይሰፋ እዚህ ጋር እናቁመው። ወንድማችንም እኛ ስንከፍት ምና ሰኞ ከፍታለሁ ጌታ ቢፈቅድ ሰኞ ምና ተባረኩ። ሶሪቲ ብትዘጊው ጥሩ ነው። በቃ ይበቃል። አይ ቲንክ የሚገባውን ያህል ዲስከስ ተባረኩ። ያው ጨርሰናል። ዴቫ እየተጠራ ነው። መልእክት ላስተላልፍና ኤፍሬም ባለ ጊዜ ቤቱ እየጠራ ነው ትባላለህ። ለምኑ ይቅርታ ነው አጣልን ነው መሰለኝ መስቀልድ ነው። ክሪስማስ አብራችሁ እንድታከብሩ ይሆናል። አይ ከቻለ እኮ ቢመጣ ጥሩ ነበረ። አጀንዳውን ያነሳነው ያነናለ ቢመጣ ከቻለ ባስቼ ጣሪነት ቢመጣና እዚሁ በተጀመረበት ቢያልቅ ጥሩ ነው። እንደገና አድርሱልኝ። ምናልባት እየሰማም ከሆነ ይፋዬ እኔ በጣም ነው የምወድ ታናሽ ወንድሜ ብላችሁ አድርሱልኝ። ከልቤ ነው የምወደው ደግሞ ልክ ነው። እኔ ሳትዘጊ ሶሪቴ አንዴ ሳትዘጊ ሀልጭ ኤልዬ ቆይ አንዴ ሳትዘጊ አሁን ሆን ብለው በዚህ አሁን ለምሳሌ ያችሁ ውሾች ምናምን እያሉ ነው። ያው ታውቋቸዋላችሁ ጎረቤቶቻችን እና ማንም ሰው ምላሽ እንዳይሰጥ በዚህ ጉዳይ ላይ ማለት ነው እና ስራቸውን እናውቃለን። ስለዚህ ሁላችሁም እንዳትናደዱ ሌሎቻችሁም ወንድማችንም ምን ለማለት እንደፈለገ ገብቶናል። እኔ ለዛ ነው የገባሁት። ሶርቲ እዚህ ጋር ማንም ሰው ምላሽ እንዳይሰጥ ሩም ደግሞ እንዳይከፍት ማለት ነው። ሌላው ምንድነው ከእውቀትም ባሻገር ምናልባት አንዳንድ ፖይንቶችን ሊያውቅ ይችላል ሉተር አንድሪው ግን የቲክቶክን ፖለቲካ ገና ያላወቃቸው ብዙ እንትኖች አሉና እነሱን ነገሮች ገብተህ አስተያየት ከእውቀት አንጻር ትክክል ልትናገር ትችላለህ። ግን ከእንትን አንጻር
ትንሽ ጊዜ ያዝ ብታደግ ጥሩ ነው። እኛውም መናገር ያለብን ሁሉ አንናገርም እና እሺ ገብቶኛል። አመሰግናለሁ። እሺ እሱን ለማለት ነው። ተባረክሽ ወንድም። እሺ ቴንክ ተባረክ። ሪቲ ምናልባት ግን ማጠቃለያ ብትሰጪ ጥሩ ነው። የነበረንን ቆይታ ባጭሩ ማጠቃለያ ስጪ። አንዳንዱ ከመሀል የመጣ ስለሆነ ማጠቃለያ ስጭበት። መስጠት ትችያለሽ ሄሉ፣ አስፈላጊ ከሆነ ማለት ነው። ግን ሞስት ኦፍ ዘ ፒፕል እዚህ ነበሩ ስንነጋገር ጀምሮ። እኔ ምንም የምለው ነገር ያለ አይመስለኝም። ያው ዴቫ የጠየቅነውን ሁሉ በነፃነት እሱም በፈቃደኝነት ሲመልስ ቆይቷል። ትልቁ ጥያቄያችን የነበረው ያው የኤፍሬምም ነገር ነበር እዛ ቦታ ላይ። እሱም ያው በጣም በይቅርታና በቅንነት ይኸው እንዳለው ነው፣ እንደሚወደው ነው የገለጸው። ሌላ የተጠየቀውን ጥያቄ ሲመልስ ነበረ። ሌላ ምንም አዲስ ነገር የለም። እንግዲህ የተለየ ነገር የለም። ይሄን ነገር ሚስ አንደርስታንድ ካረጋችሁ ቆርጬ ፖስት ማድረግ ይቻላል። ሌላ የምትሉ ከሌለ ይኸው ነው እንግዲህ። የእኛ ቤት ጉዳይ ሲነሳ እዚህ ጋር እየመጡ ሰርግና ምላሽ የሚያደርጉ በጣም የምንወዳቸው ኦርቶዶክሶችና ካቶሊክ ወንድሞቻችን በእኛ ጉዳይ ባትገቡ ፕሊስ፣ በፍቅር የምንጠይቃችሁ በእኛ ጉዳይ አትግቡ። ብርታታችንም ድካማችንም የኛ ስለሆነ ተነጋግረን ይቅር መባባል የምንችል የምናቅም ስለሆነን እዚህ ጋር ብዙ ሌላ ነገር ከዚህ ውስጥ ለማውጣት ባትጥሩ፣ ባትታገሉ፣ ባትተጉ እና ዛሬ በጣም የነበራችሁ ብዙዎቻችሁ ማለት ነው ብዙዎቻችሁ ለትምህርት እዚህ ቤት ብትመጡ። አሁን የሚመጡ ወንድሞች አሉ። ለምሳሌ ጆሲ አንድ ቁጥር እየጻፈ ነው። ጆሲ መጥቶ የፈለገ ቢለን ካቶሊክ ወንድማችን በጣም እንሰማ ወንድማችን፣ ለምን ትምህርቶች ሲኖሩ ከኛ ጋር ረጅም ሰዓት ቁጭ ብሎ ተወያይቶ የሚወጣ ወንድም ነው። ግን ፍጽሞ ማናያችሁ ሰዎች እንዲህ አይነት ነገር ሲኖር ተሯርጣችሁ የምትመጡ ትምህርት ሲጀመር የምትጠፉ ወንድሞች ግን እንደው ተረጋግታችሁ በጌታ እግር ስር እግዚአብሔርን ቃል ለመስማት ብትለምዱ ብንለምድ በጣም ጥሩ ነው። ስለዚህ እኛ በራሳችን ጉዳይ ጥያቄ ስናነሳ ፖለቲካ ልትሰሩ ነው ይሄን ያነሳችሁት ብላችሁ በጣም ስትለጥፉ የነበራችሁ ሰዎች በቃ ለእናንተ ልባችን ይራራል፣ ግን ደግሞ አንዳንዴም እንገስጻችኋለን። ፈጽሞ እኛ የፖለቲካ አጀንዳ የለንም፣ ፖለቲከኞችም አይደለንም፣ የምናገለግልበት ቦታ አለን። ስለዚህ እዚህ ጌታ በሰጠን እድል ነው የምናገለግለው። ክፍተቶች ሲኖር እንተራረማለን፣ እንገሰስጻለን እና ከዚህ ልምድ ውሰዱ ለማለት ነው። ከዚህ ውጭ ግን እየመጣችሁ ሰርግና ምላሽ ባታረጉት ጥሩ ነው ለማለት ነው። ተባረኩ። ጆሲ ደግሞ ዳርያዝ ዳርያዝ ጆሲ ካቶሊክ ዳርያዝ እና እኛ ለጌታ እብዶች ነን። እብዶች ብትሉን ምናምን ብትሉን ለጌታ እብዶች ነን። በኢየሱስ ጉዳይ ላይ ብትመጡብን አንገታችንን እንሰጣለን። አሁንም በኢየሱስ ጉዳይ ላይ ማናችሁም ብትሆኑ በኢየሱስ ጉዳይ አንገታችንን እንሰጣለን። ለምን? እርቃኑን ስለኛ ራሱን አሳልፎ የሰጠን ነው አምላካችን። ስለዚህ በኢየሱስ ጉዳይ አንደራደርም። በቃ ምንም ይሁን ምንም አንደራደርም፣ የፈለገ ነገር ብታመጡ። ስለዚህ ይሄው ነው እያልን ያለ ነው። አይ ተገኝ ወንድማችን አይ ዶንት ኖ ዛሬ ተገኝ እኮ ምንድነው አንበሳና ዘውድ ተጠልፏል። ዛሬ ተገኝ ተጠልፏል። ዛሬ ሌላ ማሊያ ቀይረን የተገለጽከው አልገባኝም። አንዳንዴ ይከራየናል በል እንጂ ሲገባባል ይከራየናል እዚህ ሲገባ የቡና የማንከሽከሻ ድምጽ እኮ እየሰማው ነው። እናንተ ጋር ነው ያ ቡና እኮ እያፈላሁላችሁ ነው። እና ቡና ጠጡ፣ ቡና ጠጡ፣ ክትፎ ምናምን አለ። በቃ በሉ ተባረኩ። ቡና እንድጠጡ እኮ ነው። አስቼ በጣም ይቅርታ የቤ እንትን እንዳይል ብዬ ነው ነገሩ እንዳይሄድ ያዝ ያደረኩ። ይቅርታው ይገባሃል አንተ ሆስት ምንም ችግር የለውም። ብቻ አንተ እንኳን ሚውት አታረግም። ሚውቴን ስላረግሽብኝ ግን ቅር ብሎኛል። እኔ ተማሪው አንዳንዴ ሚውት ማድረግ አለ። አስቼ ግን ነበርኩ ወይስ መጨረሻ ላይ ነው የመጣኸው? አላየሁም። ይሄ ነገር አስቼ መጨረሻ ላይ ነው የመጣኸው ወይስ ነበርክ? ነበርኩኝ። እኔ እንዳይነድ ብዬ ነው። ነበርኩ። ሁሉንም ሰምቻለሁ። አንድ ደቂቃ ላውራ። ኧረ በስመ አብ። ኧረ በቃ ቡና የአምሬት ቦታ መሆኑ እኮ ቀርቷል። ቢዝነሱ የት ነው ያላችሁ? ተገኝ አውራ በቃ ኧረ ይብቃው።
አይ ተገኝቶ አይደለም ዛሬ ተገኝተናል እኮ። የጌታ ፈቃድ አይመስለኝም ዛሬ መናገር ተገኝ ቆይ ግን ተገኝ ቆይ የኛ ተገኝ ነው ያለ። አዎ አዎ እሺ ቀጥል ተናገር። ምንድነው አክቲቬቱ ጥሩ ነው። ሁሉም አዳልት ነው እዚህ ጋር ግን መሆን የሌለበት ሉተር ሂድ ብትሄድ ይሻላል። ቻው ይሻላል። ደህና ሁን ሉተር። ሌላ ቀን ሉተር ሂድ አንድ ጊዜ ተባረክ። እሺ አይ ሉተር መሄድ አለበት። ጌታ ተናጥቆላል። አሁን ሂድ ቤትክ ሂድ በቃ አሁን ተናገር። ተገኝ ይገሉታል። ተናገር። ምስኪን ነው በእናትሽ አላወቀም። ታኩ ሰላም ነህ? አዎ አይ ቲንክ የክሪስማስ ዛሬ ክትፎ አልበላም እንዴ? አይደለም እኔ ሀገር ውስጥ ነው የምኖረው። ይሉ አይ መጀመሪያ መልስልን። የክሪስማስ ክትፎ አልበላም? ሀገር ውስጥ በእነሱ አታከብርላቸውም እንዴ? ኧረ በእነሱ ሪቲስም አበሻነቴን ወደዋለሁ። ሄሉ በጣም ነው የምወደው። ኢትዮጵያዊ